በሳይንስ እግዚአብሔር እንዳለ ማወቅ ይቻላል ብዬ አምናለሁ። አእምሯዊ ንብረት ባለስልጣን ፓተንት ሰጥቷል። ጣውላ የሚያመርት ቀለም የሚያመርት ያለምን ሙቀት የሚቀንስ ማሽን የሰራው ሳይንስ እግዚአብሔር ለሰው ልጆች የሰጣቸው ማስተዋል ነው ብዬ ነው ማምነው። ጋድ የቱ ጋር ነው ያለው? ዳርክ ኢነርጂ ነው እንዴ? ሁሉንም ነገር ማለት የቱ ጋር ነው ያለው? ጋድ እግዚአብሔር በሳይንስ ውስጥም ሊናገር ይችላል ብዬ አስባለሁ። ይሄንን ስራ ስትሰራ ዩኒቨርሲቲ መማር ጠቅመዋል ወይ? ዩኒቨርስ ኤክስፓንድ እያደረገ ይሄዳል። እሱን ደግሞ ቼክ ያደረጉት በምንድን ነው? በላይት ይርስ ነው። ክቡር ዶክተር አብይ ባብራራ እና ባስረዳ ለሌላ ሰው መናገር አልፈልግም። የምታሰባቸው ነገሮች በትክክል ፕራክቲካል እንደሚሆኑ ማመን አለበት። እሱ ደግሞ የሚመሰረተው በምንድን ነው? በልብ ውስጥ ባለው በእግዚአብሔር ቃል ሙላት ልክ ነው ልታመን የምትችለው። በእግዚአብሔር የሚያምን ሳይንቲስት ነው ወይስ የማያምን? አሁን ኳንተም ፊዚክስ እና እግዚአብሔር ምን አገናኛቸው? እንኳን ደህና መጣ። እንኳን ደህና ቆየኝ። መጀመሪያ ኢትዮጵያዊ ሆነ ለዚህ ዓለማችን ላይ ለመጣው ትልቅ ችግር መፍትሄ ፕራክቲካል የሆነ መፍትሄ አግኝተ ከኢትዮጵያ የአእምሯዊ ንብረት ባለስልጣን ፓተንት ሰጥቷል። እንኳን ደስ አለ። እንኳን ደስ አለ። እንኳን አብሮ ደስ አለ። ምክንያቱም ቀላል አይደለም። ከዚህኛው መስሪያ ቤት ፓተንት ያገኙ ሰዎች በጣም ብዙ አይደሉም። በተለይ አካዳሚካሊ እጅግ በጣም ከባድ የሆነውን ስራ ሰርተ ፕራክቲካል የሆነ መፍትሄ አምጥተሃል። እኔ ኢንቫይሮንመንታል ኢንጂነሪንግ ስለተማርኩኝ ስራ ምን ያህል ዋጋ እንዳለው ይገባኛል። ብዙ ጊዜ ግን የኮሌጅ ወይም የዩኒቨርሲቲ ትምህርት አይጠቅምም ይላሉ። ከዛ ውስጥ እኔም እጠረጠራለሁ። ኢትዮጵያ ውስጥ ሳይ ብዙ የተማሩ ሰዎች እንደዚህ አይነት ተግባራዊ ችግር እየቀረፉ ስላልሆነ ዝም ብሎ ነው መማር። እንደው ዩኒቨርሲቲ ጠቅሙ ምንድን ነው? ዩኒቨርሲቲ ገብቶ ጓደኛ ማግኘት ከቤተሰብ ተነጥሎ መኖር ነው እንጂ የሆነ እውቀት ይገኛል ብለን እንዳናምን ሆነናል። አንተ ይሄንን ስራ ስትሰራ ዩኒቨርሲቲ መማር ጠቅመዋል ወይ ነው ወይስ በግል መማር ነው የጠቀመ ወይስ ሁለቱ ነው? እስቲ አያይዘ ፕራክቲካሊ ብትመልስልኝ። ኦኬ አክቹዋሊ ሁለቱም ጠቅሞኛል። ሁለቱም ጠቅሞኛል። በይበልጥ ግን የጠቀመ የትኛው ነው? በይበልጥ የጠቀመኝ ደግሞ ያው ዩኒቨርሲቲ መማሪ ነው። በእውነት እና እኔ አክቹዋሊ በአካዳሚክ ማመሰው ነኝ። ሰው በተፈጥሮ የተለያየ ስጦታ ሊኖረው ይችላል። ነገር ግን የስጦታው ደግሞ በትምህርት ቢደገፍ የተሻለ ውጤት ያመጣል ብዬ አምናለሁ። ስለዚህ አካዳሚካሊ ያው ደህና ብንሄድ ብዙ ብንማር ጥሩ ነው ብዬ አምናለሁ። ብዙዎች ግን አሁን አካዳሚው ላይ ያለው እውቀት ኋላ ቀር ነው፣ ዘመኑን አይመጥነውም። አካዳሚክሱ የሚሄድበት ፍጥነትና ዓለም የምትሄድበት ፍጥነት ሰማይና ምድር ነው። ያለነው በኤአይ ዘመን ነው። ሮቦቲክሱ አለ፣ ኢንተርኔት አለ፣ ቻት ጂፒቲ አለ። አካዳሚክስ ደግሞ ወደ ኋላ ዶሮ 19ኛው ምናምን ሴንቸሪ ያለውን እውቀት ነው የሚያነሳው እና ለዚህ ነው ሰዎቹ ስርዓት እየሆኑ ያሉት ይላል። ምን ትላለህ አንተ? በእርግጥ ምንድነው መሆን ያለበት? አካዳሚካሊ በጣም ረጅም ጊዜ የቆየ ትምህርት ነው የምንለውን ያው ከፋፍለን ማየት ይገባል ማለት ነው። ረጅም ጊዜ የቆየውን ሳንማር ዘመናዊውን ብንማር ብዙም ፋይዳ አይኖረውም፣ ወይም ደግሞ በትክክለኛ መንገድ ልንረዳው አንችልም። ለምሳሌ አሁን ፊዚክስን ብንወስድ እንደ ምሳሌ ማለቴ ነው። ክላሲካል ፊዚክስ ከአይዛክ ኒውተን ጀምሮ የነበረ ፊዚክስ ነው። ከዛ ጊዜ ጀምሮ የነበረውን ይህን ክላሲካል ፊዚክስ ከተረዳም በኋላ ወደ ኳንተም ሜካኒክስ ወይም ደግሞ ወደ ኳንተም ፊዚክስ ብንመጣ የበለጠ መረዳት ይኖረናል። ነገር ግን ክላሲካሉን ሳንማር ቀጥታ ወደዚህ ብንመጣ ብዙም የመረዳት ችሎታ ላይኖረን ስለሚችል እኔ በሁለቱም የቀድሞ የነበረውንም በማወቅ የዘንድሮንም ወይም ደግሞ ኢንዲስ ኤራ ያለውን ብናወቅ ጥሩ ነው እያስባል። ክላሲካሉ ምንድን ነው የሚለው? ኳንተሙ ግን ምንድን ነው የሚለው? ሳይንስ ላይ አክቹዋሊ ክላሲካሉ የሚያወራው ስለ ፊዚካል ወርልድ ነው። ግን ኳንተም ሜካኒክስ ወይም ደግሞ ኳንተም ፊዚክስ የሚያወራው ደግሞ በፓርቲክል ደረጃ ነው። ወደ ስፒሪቹዋሉ ይጠጋል ማለት ነው። መልቲቨርስ ስንል የተለያዩ ዳይሜንሽኖችን ስንመለከት ነው ወደ ስፒሪቹዋል የሚጠጋው። ግን ዘፈረስ ፕሌስ ወደ ስፒሪቹዋል ይጠጋም። በኋላ ግን እየቆየ ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ዲስከስ እያደረግን ስንመጣ ወደ ስፒሪቹዋል ይጠጋል። የቱ ነው በጣም ፓወርፉሉ ፊዚክስ? ከሁለቱ ምንም ጥያቄ የለውም። ኳንተም ሜካኒክስ እሱን አጥንተዋል አንተ? በእርግጥ በትምህርት ደረጃ
በዩኒቨርሲቲ ደረጃ ዲግሪ አግኝቼ ሳይሆን ያው በሰልፍ ቶት ሜተድ ራሴን በማስተማር በማንበብ አንብቤዋለሁ። ምን ተረዳ ግን እሱን አንብበህ ስትጨርስ? ኳንተም መካኒክስ አሁን ዓለምን እየመራ ያለ ትልቅ ሳይንስ ነው። በጣም የሚጠበቀው ለምሳሌ ኳንተም ኮምፒውተር አለ። እሱ እጅግ በጣም ረቂቅና ዓለምን ወዴት አቅጣጫ ሊወስዳት ይችላል ተብሎ ይታሰባል። እንዲሁም ኒኮላ ተስላ ምን ብለዋል? ሳይንስ የማይታየውን ዓለም ማጥናት ቢጀምር በ10 ዓመት ከዚህ ቀደም ካመጣው እድገት የበለጠ ሊያመጣ ይችላል ብሏል። ኦኬ ደህና። ኒኮላ ተስላ ሌላም ያለው አለ። ሰው ስለ ኢነርጂ፣ ስለ ፍሪኩዌንሲ እና ስለ ቫይብሬሽን ወይም ደግሞ ስለ ዌቭ ሞሽን እነዚህን ነገሮች በደንብ ቢረዳና ቢያውቅ ዓለምን በደንብ መረዳት ይችላልም ብሏል። እውነት ነው። ስለዚህ ሽሮዲንገር ባመጡት ቲዮሪ መሰረት ኳንተም ፊዚክስ ላይ ያው እሱ እንደተናገረው ማለት ነው ስለ ዌቭ ፈንክሽን እንመለከታለን። ያው ኳንተም ላይ ማለት ነው። ስለ ኢነርጂም ለምሳሌ ኤሌክትሮንን ብንመለከታት ዌቭ ፓርቲክል ናት። እንደገና ደግሞ ሞመንተምም ወይም ደግሞ ኤነርጂም አላት። ስለዚህ አስቀድመው ተናግሯል ማለት እንችላለን ማለት ነው። ፍሪኩዌንሲንም ብንመለከት ያው ዌቭ ካለ ፍሪኩዌንሲ ይኖራል። ያው አክቹዋሊ በዛ ውስጥ አምፕሊቲዩድም ይኖራል። እና ስለዚህ እነዚህ ሶስቱን ነገሮች ከተረዱ ሰዎች ዓለማችንን በተቻለ መንገድ ሊያውቋት ይችላሉ ብለዋል ኒኮላ ተስላ ማለት ነው። አንተ ተረድታቸዋል? ግን ቱ ሰም ኤክስተንት ተረድቻለሁ ብዬ አምናለሁ ባነበብኩት ልክ ማለት ነው። ፕሮፌሽናሊ ቁጭ ብዬ በዩኒቨርሲቲ ደረጃ ባልማርም ግን ኢንተረስትድ ሆኜ ባነበብኩት ደረጃ ተረድቻለሁ ብዬ አምናለሁ። ምንድን ነው የገባውን? ለምሳሌ እኔ ብረዳ ደስ ይለኛል። ዋት ኢዝ ኢነርጂ፣ ዋት ኢዝ ፍሪኩዌንሲ፣ ቫይብሬሽን፣ ኤነርጂ ያን ብረዳ መዋቅር ዓለሙን ዩኒቨርሱን ትረዳለህ አለኝ። ያለኝ ደግሞ ዝም ብሎ ተራ ሰው መደበኛ ሰው ሳይሆን ዓለማችን ላይ ከተፈጠሩ ፈጠራዎች ከ85% በላይ ምክንያት የሆነ ጂኒስ የሆነ ሰው ነውና ምንድን ነው የገባ ስለ ኢነርጂ፣ ፍሪኩዌንሲ፣ ቫይብሬሽን? ሞሽኑን ብንመለከት ማለት ነው ቫይብሬሽኑን ወይም ደግሞ ዌቭ ፈንክሽኑን በምንመለከትበት ሰዓት ዌቭ ፈንክሽን አተም ውስጥ ሁሉ አለ፣ አጥንታችን ውስጥ አለ፣ ደማችን ውስጥ አለ። ከምናስበው በላይ በጣም ስሞል የሆኑት ፓርቲክልሶች ውስጥ ሁሉ አለ። ግን ይህንን በክላሲካል ፊዚክስ እኛ አናውቅም ነበር እና በጣም ረቂቁን ዓለም ስንረዳ በጣም ግዙፉ ዓለም ከዛ ከረቂቁ ዓለም የተነሳ እንደተከሰተ እናውቃለን ማለት ነው። ያው ዩኒቨርስ በአጠቃላይ በእግዚአብሔር እንደተፈጠረ ማመናችን እንዳለ ሆነው ማለት ነው። ሁሉም ነገር ያው ከእግዚአብሔር ስር ነው ያለው። በእግዚአብሔር የሚያምን ሳይንቲስት ነው ወይስ የማያምን? ረድብና አድርጌ ታምናለህ? እኔ በእግዚአብሔር ከማላምን በህይወት ባልኖር ይሻለኛል። ለምን? እና መሰረቴ ነው እግዚአብሔር። በእውነት በእውነት በሳይንስ ነው የምታምነው? በእግዚአብሔር ነው ማምነው። ሳይንስ እግዚአብሔር ለሰው ልጆች የሰጣቸው ማስተዋል ነው ብዬ ነው ማምነው ዴፊኒትሊ እንጂ በእግዚአብሔር ማመኔ ያለማመኔ እንደውም ጥያቄ ውስጥ የሚገባ ነገር አይደለም። እግዚአብሔር ከሌለ እኔ የለውም ማለት ነው። እንደዛ ነው ማምነው። ወደ እግዚአብሔር ሳይንስ ይወስዳል ብለህ ከሚያስቡ ሰዎች መካከል ሳይንስ ወደ እግዚአብሔር ይወስዳል ሳይሆን ሳይንስን የፈጠሩትን ሰዎች ራሱ የፈጠረው እግዚአብሔር ነው ብዬ ነው። በሳይንስ እግዚአብሔር እንዳለ ማወቅ ይቻላል? በሳይንስ እግዚአብሔር እንዳለ ማወቅ ይቻላል ብዬ አምናለሁ። ለምሳሌ እንውሰድ። አስትሮኖቶች ወይም ደግሞ የጠፈር ተመራማሪዎች ዩኒቨርሲቲ የተፈጠረው የዛሬ 13.8 ቢሊየን ዓመት ነው ይላሉ። ልክ የዛሬ 13.8 ቢሊየን ዓመት ላይ ዩኒቨርስ ተፈጠረ ይላሉ አስትሮኖቶች ወይም ደግሞ የጠፈር ተመራማሪዎች ማለት ነው። ስለዚህ የዛሬ 13.8 ቢሊየን ዓመት የሚሆን ምንም ይሁን ግን ዩኒቨርስ ፈጣሪ ያላት ማለት ነው። ስለዚህ ሳይንስ ፍጥረት እንዳለ ስለሚናገር እግረ መንገዱን ያው ፈጣሪ እንዳለ እየነገረን ነው ማለት ነው። በቃ አሁን እየመጣ ያለው በኳንተም ሜካኒክስ በተለይ ኳንተም ሳይንስ አንዳንዶቹ the science of God ይሉታል። ለምን ቢባል ኢንቪዚብል የሆነ ወርልድ ስለሚያጠና። ለምሳሌ ቅዱስ ጳውሎስ የሚታየው ዓለም ሁሉ የመጣው ከማይታየው ዓለም ነው ብሏል፣ በግልጽ ማለት ነው። እዚህ ላይ ምንድነው የምትለው? በእርግጥ የሚታየው ዓለም የመጣው ከማይታየው ዓለም እንደሆነ እንረዳለን ብሏል ጳውሎስ።
በትክክል አሁን የምናየውንም የማናየውንም ዓለም የፈጠረው ያው እግዚአብሔር ነው ብዬ አምናለሁ፣ በቃሉ መሰረት ማለት ነው። እነሱ ግን ዘ ሳይንስ ኦፍ ጋድ የሚለውን የጋድ የሚለውን ነገር ባይጨምሩበት እንደው አወር ሳይንስ ቢሉት ደስ ይለኛል። ለምን በቃ ጋድ እዚህ ውስጥ ጋድን ባያስገቡት ደስ ይለኛል። ምክንያቱም የሚታየውም የማይታየውም ዓለም ፈጣሪ ስለሆነ ማለት ነው እግዚአብሔር። ያ ደብል ስሊት ኤክስፐሪመንትን ታውቀዋለህ? ምንድን ነው እሱ? ደብል ስሊት ኤክስፐሪመንት ምንድን ነው የሚለው ለምሳሌ አንድ ኤሌክትሮንን በቀጥታ ሆል ውስጥ ብንለቃት ማለት ነው ሱፐርፖዚሽን ታሳያለች ማለት እዚህ ጋም እዛ ጋም ትገኛለች። በተለያየ ቦታ ላይ ነው የምትገኘው። በፊት የነበረውን እሳቤ ማለት ነው በዛች ሆል ውስጥ ቢያልፍ ሬ ወይም ደግሞ ጨረሩ ቢያልፍ አንድ ቦታ ላይ ብቻ ስፖት ያደርጋል ብለው ያስቡ ነበረ በክላሲካሉ። በኋላ ግን ቶማስ ያንግ ደብል ስሊት ኤክስፐሪመንትን ሲሰራ ምንድን ነው ያስተዋሉት? ኤሌክትሮንስ ሱፐርፖዚሽን ፈጥራ የተለያየ ቦታ ላይ አት ሴም ታይም መገኘት እንደምትችል ነው። እና በጣም በዚህ በፊዚክስ ሳይንስ ውስጥ ደብል ስሊት ኤክስፐሪመንት ወይም ደግሞ ቶማስ ያንግ የሰራው ሳይንስ በጣም በከፍተኛ ደረጃ በዓለም ላይ ከፍተኛ ሆነ ምርታ አሳይቷል። በኋላም ለኳንተም ኮምፒውተር በ0 እና በ1 ነበረ ከዛ ፊት የነበረው ኮምፒውተር ኢቨን ሱፐር ኮምፒውተርን ጨምሮ ማለት ነው የሰሩት። ግን ኳንተም ኮምፒውተር ግን አት ሴም ታይም 0 1ንም ተጠቅሞ ካልኩሌት ማድረግ ስለሚችል በጣም ስፒድፉል ነው። አክቹዋሊ በወርቅ በተለያዩ ነገሮች ነው የተሰራው። እና ቶማስ ያንግ የፈጠራት እቺ ደብል ስሊት ኤክስፐሪመንት በጣም በከፍተኛ ደረጃ በፊዚክሱ ዓለም ላይ ለውጥ አንጥታለች። አክቹዋሊ ለቶማስ ያንግ ራሱ ያው ጥበብ ነው የሰጠው እግዚአብሔር ነው ብዬ አምናለሁ። ምክንያቱም ቶማስ ያንግ at the age of 4 he read the Bible from cover to wise ይላል እና 4 ዓመቱ ላይ ያለ መጽሐፍ ቅዱስን ከከቨር እስከ ከበሩ starting from Genesis chapter 1 up to John's Revelation 22 ድረስ ማለት ነው። ከዘፍጥረት ምዕራፍ 1 እስከ ዮሐንስ ራእይ 22 ድረስ በ4 ዓመቱ ሁለቴ ነው ያነበበው። ስለዚህ ቶማስ ያንግ እሱም ብቻ አይደለም አክቹዋሊ ያገኘው። ያው ዲስከሽናችን እንዳይሰፋ እንጂ ችግር ጥሩ ነው። ቀጥል። I like it ቶማስ ያንግ ፊዚስት እና ፊዚሻን ነበረ። ፊዚሻን ማለት ያው ስፔሻል ዶክተር ሲሆን ፊዚስት ማለት ደግሞ የፊዚክስ ሊቅ ነው። ስለዚህ ይህንን ጥበብ የሰጠው በዛች በ4 ዓመቱ ያነበበው የእግዚአብሔር ቃል ነው ብዬ አምናለሁ። ምክንያቱም ቃሉ ህፃናትን ጠቢባን ያደርጋል እና በአይምሮ ህፃን የሆኑ ሰዎች ራሳቸው ቃሉን በሚመገቡበት ሰዓት ድንገት ይቀይራቸውና ጠቢባን ይሆናሉ ማለት ነው። ለምሳሌ ቶማስ ያንግ አይናችን ውስጥ አሁን ለምሳሌ አይናችን እቺ ሆሏ ያው ፐፒል እንደምትባል ይታወቃል። ያው ቡኒው ክፍል ያው እንትን አይሪስ ነው እና ከዛ ውጭ ያለው ነጩ ስክሌራ ወይም ስክሌሮቲክ ኮት ነው እና እዚህ ፊት ለፊት ያለችው ፓርት ደግሞ ኮንጀክቲቫ ናት። በኮንጀክቲቫ ውስጥ ካለፈ በኋላ ብርሃን የፐፒልን ሆል ናት። ፐፒል እንዲህ የተዘረጋና የጠበበ ያው ሲላሪን መስልስና ሰሪ ሊጋሜንት አለ ተባብረው ነው የሚሰሩት። ነገር ግን ብርሃን በዛች ሆል ውስጥ ምናምን ካለፈ በኋላ ረቲና ላይ ወይም ደግሞ ስክሪኑ ላይ ነው የሚያርፈው። ነገር ግን ስክሪኑ ላይ ሰርጎድ ያለች ነገር አለች። እንደዚህ ሰርጎድ ያለች ነገር አለች፣ ፎቪያ ትባላለች። እሷን ፓርት ያገኘው ቶማስ ያንግ ነው። እና ደብል ስሊት ኤክስፐሪመንትን ብቻ አይደለም እና he was very genius ማለት ነው። ሌላ ምን አለ ስለሱ? በእናትህ I'm very interested። ጥበብ ከእግዚአብሔር ጋር ሲገናኝ፣ ሳይንስ ከእግዚአብሔር ጋር ሲገናኝ ለችግሮች መፍትሄ ይሆናል ብዬ አስባለሁ። እግዚአብሔርን ሰንተር ያላደረገ ኳንተም መካኒክስን መወዱበት ትልቁ ምክንያት ምንድን ነው? ስፒሪቹዋሊቲን ከሳይንስ ጋር ብሌንድ ያደርጋል እና መጽሐፍ ቅዱስን ያነበቡ ሰዎች ወይም መንፈሳዊነትን የሚያውቁ ሰዎች የሚገባቸው ሳይንስ ነው። ቶማስ ያንግ አክቹዋሊ ከሱ በተጨማሪ ስለ ሪፍሌክሽን ኦፍ ላይት፣ ዲፍራክሽን ኦፍ ላይት እና ያው ስለ በላይት ዙሪያ ማለት ነው ብዙ እንትን ያላቸው ነገሮች አሉ፣ ያገኛቸው ነገሮች አሉ እና እንግሊዛዊ ነው። በጣም የእንግሊዝ ሕዝብ ያከብረው ነበረ። እንደውም በአንድ ወቅት ካላቸው ቲዎሪዎች መካከል ላይትን በተመለከተ
ዲፍራክሽን ኦፍ ላይት ላይ የሆነ የተሳሳታቸው ነገሮች ነበሩ። ነገር ግን የእንግሊዝ ህዝብ በጣም ስለሚያከብረው ብቻ የስተት የሆነውን ቲዎሪውን ራሱ አምሮ ተቀብሏል እና በጣም ሪስፔክትድ የሆነ ሳይንቲስት ነበር ቶማስ ያንግ ማለት ነው። ተጨማሪ ሪቻርድ ፌመን የሚባል ሰውዬ አለ እና ሳይንቲስት ነው እሱም እና አንድ ሰው ደብል ስሊት ኤክስፐሪመንት ከገባው በቀላሉ ኳንተም ሜካኒክስንም ሆነ ይገለጥለታል፣ ዩኒቨርሱን አንደርስታንድ ያደርጋል ብሎ ነበረ። ታውቀዋለህ ይህን አባባል? ፌመን አክቹዋሊ ልክ እንደነ ሽሮዲንገር እንደነ ቶማስ ያንግ በኳንተም ሜካኒክስ ዙሪያ ያለ ሰው ነው ፌመን እና በትክክል ደብል ስሊት ኤክስፐሪመንት የገባው ሰው ስለ ኳንተም ሜካኒክስ መረዳት ይችላል። ምክንያቱም ኳንታ የሚለው የፎቶንን ሌቭል ያሳየናል። ፊክስድ የሆነ ቁጥር አለው ማለት ነው። አክቹዋሊ ኳንተም ሜካኒክስ የምንለው ከዚህ ከፎቶንስ ጋር ተያይዞ ነው ማለት ነው። ለምሳሌ አሁን ፕላንክ ኮንስታንት ያስቀመጠው መጠን አለ። ስለዚህ በቃ ልክ ሰጥቶታል ማለት ነው። ኳንታ የሚለው ነገር ለዚህ ለኳንተም ሜካኒክስ ወይም ደግሞ ለዚህ ለኤሌክትሮኑ ዓለም ሌቭል ሰጥቶታል። የሆነ ፊክስድ የሆነ ሪፈረንስ ሆኖ ይገኛል ማለት ነው። ስለዚህ ኤሌክትሮንስ ሱፐርፖዚሽን ስለሚኖራቸው በተለያየ አቅጣጫ ላይ ምናምን ስለሚንቀሳቀሱ በአንድ ሆል ላይ ቢያልፉ ኳንተም ሜካኒክስን ለመረዳት ጥሩ መንገድ ይከፍትልናል ብዬ አስባለሁ። ከነ ሽሮዲንገር ከነ አይዝበርግ አንሰርተኒቲ ፕሪንሲፕል ጋር ተያይዞ ማለት ነው። እሱ ብቻውን ሳይሆን ጥሩ መንገድ ይከፍትልናል ብዬ አስባለሁ። አንዱ በሳይንቲስቶች መካከል የነበረው ክርክር የምታስታውስ ከሆነ ኒልስ ቦር እና አልበርት አንስታይን ነበረና ስሊቷ ከሄደች በኋላ የምትሆነው ፓርቲክል ነው ወይስ ዌቭ ነው የሚል ክርክር ነበረና በአልበርት አንስታይን ያመኑት ያዩት እና በኒልስ ቦር ያመኑት ያዩት የእምነታቸው ነጸብራቅ ነበረ። ይህን ነገር ሰምተዋል ወይስ አይተዋል? ምንድነው አክቹዋሊ የነበረው ሐሳብ የአልበርት አንስታይን ምንድነው ጋድ ኔቨር ፕሌስ ኤዳይ ይላል። አልበርት አንስታይን ምን ማለት ነው? ዳይ እየተጫወትን ዳይ አሁን በፕሮባቢሊቲ ነው። አሁን 3 ቁጥር ትወጣለች፣ 2 ቁጥር ትወጣለች፣ 5 ቁጥር ትወጣለች እንደዛ። ስለዚህ እግዚአብሔር ኤሌክትሮን እዚህ ጋር ናት ያለችው እንዴ እዚህ ጋር ናት ያለችው እያለ ፕሮባቢሊቲ አይጫወትም ወይም ደግሞ ዳይ አይጫወትም። ስለዚህ ናቹራሊ ኤግዚስቲንግ ኳሊቲን ወይም ደግሞ ትክክለኛ የተፈጥሮ ህግን ፕሪንሲፕልን ተከትሎ ነው እግዚአብሔር የሚሄደው እንጂ በፕሮባቢሊቲ አያምንም የሚል ነው ያለው የአልበርት አንስታይን ማለት ነው። ግን ሃይዝበርግስ አንሰርተኒቲ ፕሪንሲፕል ምንድን ነው የሚለው ኤሌክትሮንስ ኖት ኦንሊ ዌቭ ኔቸር ፓርቲክል ኔቸርም አላት። ስለዚህ ወደ ሞመንተሟ ከሄደን ወይም ደግሞ ወደ ፓርቲክል ኔቸሯ ማለት ነው ከሄደን ያኛውን ኦልሞስት በቃ የሆነ እናጠዋለን። ወደዚህ ነው ፕሮባቢሊቲ የሚያዘነብለው። ወይም ደግሞ ወደ ዌቭ ኔቸሯ ከሄደን ይሄኛውን እናጠዋለን ነው። ስለዚህ ወደ ሞመንተሟ ከሄደን ወደ ኤነርጂ ባህሪዋ ከሄደን ደግሞ ያኛውን እናጠዋለን ነው የሚለውና ፕሮባቢሊስቲክ ኔቸር ነው ያላት። እዚህ ጋር ናት ብለን ኢሚዲየትሊ ፖይንት ማድረግ አንችልም ነው። ኦን ዘ ሞመንት ፖይንት እንዳደረግን ሙቭ ስለምታደረግ ማለት ነው። ሱፐርፖዚሽን ያላት የተለያየ ቦታ ላይ ስለምትገኝ ማለት እና ሃይዝበርግስ አንሰርተኒቲ ፕሪንሲፕል ያነ ነው። it's just amazing። ግን ምንድነው እኔ በጣም አንዱ ያስገረመኝ ነገር ከኳንተም ሜካኒክስ ጋር በተያያዘ ነገሮች ኤግዚስት የሚያደርጉት እኛ ስናያቸው ነው። እኛ ካላየናቸው ኤሌክትሮን ዲሳፒር ታደርጋለች። ለምሳሌ እንበልና ጨረቃ ያለችው እኛ ስላየናት ነው እንጂ እኛ ባላየናት ጊዜ ኤግዚስት አታደርግም የሚል አይነት ክርክርም ነበር። እንዲሁም አልበርት አንስታይን ፌመስ ላይ ያለው ነገር አለ። ጨረቃ ባትኑ እኔ ጨረቃ እኔ ባላያትም እንኳ አለች ብዬ ባምን ይሻለኛል ብሏል። እሱ ምንድን ነው አክቹዋሊ እሱ ወደ ሽሮዲንገር ወይ ፈንክሽን ነው የሚወስደን። አሁን ሽሮዲንገር ካት የሚል ኤክስፐሪመንት አለ። ካቷን የሆነ ቦክስ ውስጥ አስቀመጧት። ዴን ምንድን ነው የሆነው ኤሌክትሮን ኢሚት የሚያደርግ ራዲዮ አክቲቭ ጨረር የሚለቅ ፓርቲክል አስቀመጡ። ከዛ ያ ሙቭ ያደርግና እንትን ትላለች ያን ትቀበልና ቢትዊን ዴይዝ ኤንድ ላይፍ ትሆናለች ነው። አሁን ልክ ቦክሱን ስንከፍተው
ልክ በከፈትንበት ሰዓት ያለውን ፖዚሽን ነው እኛ የምናየው ነው። አይዘር ወይ ሞታ ይሆናል ወይም ደግሞ በህይወት አለች ማለት ነው። ሞታ ከሆነ ያየነው ልክ ስናያት ነው የሞተችው። ከዛ በፊት ግን በህይወት አለች ብሎ ነው ኤክስፐሪመንቱ የሚያምነው። ልክ ስናያት ደግሞ በህይወት ካለች እዛኛው ላይፍ ላይ ነበረች አሁን ነው እዚህ ጋር የመጣችው ነው የሚለው። ያኛው አክቹዋሊ ያው ኤክስፐሪመንት ነው። እና ስለዚህ ነገሮች ልክኛ ስናያቸው ኤግዚስት ያደርጋሉ የሚለው እንትን ከጊዜ ኤክስፐሪመንት የተወሰደ ነው ማለት ነው። ኳንተም ኢንታንግልመንትስ ምንድን ነው? ኳንተም ኢንታንግልመንት ማለት የተለያየ ቦታ ላይ ያሉት ፓርቲክሎች ኢንታንግልድ ያደርጋሉ ማለት ተመሳሳይ ባህሪ ያሳያሉ ማለት ነው። ለምሳሌ እዚህ ጋር አንድ ከፕ ይዤ ሁለተኛውን ከፕ እዚህ ጋር አድርጌው ልክ እንደዚህ ማለት ነው። ይሄኛውን ከፓው ብድግ ሳረገው ይሄኛውን ከፕ አብሮ ሊነሳ ይችላልና ኢን ዘ ሎንግ ዲስታንስ ያሉ ተመሳሳይ ባህሪ ያላቸው ነገሮች አንድ አይነት ስቴት ላይ ይሆናሉ የሚል ነው ኳንተም ኢንታንግልመንት። ይሄንን ነው የሚያስረዳው ማለት ነው። ይሄን እንዴት ነው ግን ለግል ህይወታችን የምንጠቀመው? ለምሳሌ እንበልና ሳይንቲስቶች ከሆነ ሰው የሆነ ስጋ ወሰዱ እና ሌላ ክፍል ውስጥ አደረጉና እዚህኛው ክፍል ውስጥ ላለው ሰውዬ ፊልም ያሳዩታል። የሚያስቅ ነገር ሲያሳይ እዚህ ሰውነቱ ላይ ያሉ ሴሎች የሚሰጡትን ሪያክሽን እዛ ክፍል ውስጥ ያለችው የሴሉ ክፋይ ታሳያለች። ከዛ 100 ኪሎ ሜትር ከዛ ብዙ ኪሎ ሜትር ወስደው ሲያደርጉ ሰውየው እዚህ ጋር የሚያደርገውና እዛ ያለችው የተነጠለችዋ ሴል እኩል ነው ሪስፖንድ የሚያደርጉት ማለት ነው። ስለዚህ ሁሉም ነገር ከሁሉም ነገር ጋር የተገናኘ ነው የሚል አይነት ኮንሴፕት አለ። እና እንዴት ነው የምታየው? ምንድነው ነገሮች ያሉት ፔር ሆነው ነው። ምንም እንኳን በጣም ሎንግ ዲስታንስ በመካከላቸው ቢኖርም ግን ፔርድ ሆነው ሌላ ቦታ ይገኛሉ ነው። አሁን ለምሳሌ ይሄ ከመልቲቨርስ ጋር ይገናኛል። ዩኒቨርስ እንዳለ ሆኖ ነገር ግን መልቲቨርስ የሚባል አስተሳሰብ አላቸው ሳይንቲስቶች። ምንድነው አንድ ሰው ለምሳሌ በዚህኛው ዓለም ላይ ሲሞት በሌላኛው ዓለም ላይ ደግሞ አለ። ምክንያቱም የተለያየ ቦታ ላይ የመገኘት ባህሪ ስላላቸው ነገሮች ብለው ያምናሉና ከዛ ጋራም ይያዛል ኢንታንግልመንት ማለት ነው። ስለዚህ በህይወታችን ውስጥ አሁን ሊጠቅመን የሚችለው ኢቨን በሳይንሱም ዓለም በሃይማኖቱም ዓለም ብንወስደው አሁን ለምሳሌ የሃይማኖቱ ዓለም ምንድን ነው የሚለው ሰው ከሞተ በኋላ እንደገና በሰማይ ደግሞ ለዘላለም ይኖራል ነው። ስለዚህ ምንም እንኳን እዚህ ብንሞት ነፍሳችን ግን በሰማይ ትኖራለች ነው። ሳይንሱንም ደግሞ ያው ጥበቡን የሰጣቸው እግዚአብሔር ነው ለሳይንቲስቶች። ከዚህኛው ዓለም ላይ እንኳን በህይወት ብንነጠል ግን ሌላ ወርልድ ላይ ደግሞ መልቲቨርስ ስላለ በዛኛው ዓለም ላይ ደግሞ እንኖራለን ብሎ ሳይንስም ያምናል። ፎር ዮር ሰርፕራይዝ እና እንደዚህ አይነት ፊዚክስ ህይወትን ግን ምንድን ነው የሚያስበው? ላይፍ ቢል ምንድን ነው መልሱ? በእርግጥ ያው ፊዚክስ ቃሉ እንደሚገልጸው ፊዚካል ሳይንስ ነው። ሜታፊዚክስ whatever it is ግን ፊዚካልም ቢሆን ምንድን ነው አንድምታው? what is life? ህይወት የሚባለው ነገር ከየት መጣ? እንዴት ነው ኢቮልቭ የሚያደርገው? እንዴት ነው የሚሞተው እዚህ ምድር ላይስ ቢሆን? ምክንያቱም የብዙ ሰዎች ጥያቄ ስለሆነ ማለት ነው። ኦኬ ፊዚክስ እንዴት ብሎ ነው የሚያምነው? ለምሳሌ አሁን ፊዚክስን በምንመለከትበት ሰዓት ቢግ ባንግ ቲዎሪ የሚባል አለ እና ቢግ ባንግ ቲዎሪ ምንድን ነው የሚለው በጣም ትንሽ የቅንጣት ነበረች ባቄላ መታከል በጣም በከፍተኛ ደረጃ ኤክስትሪምሊ ሆት ኦብጀክት ናት። በኋላ ዋንስ ኤክስፓንድ ማድረግ ጀመረች። መጨረሻ ላይ ዩኒቨርስ ፈጠረች። ከዛ ጊዜ ጀምሮ ዩኒቨርስ አሁንም ኤክስፓንድ እያደረገ ነው ይላል። አሁን ለምሳሌ አሁን ጀነራል ሪሌቲቪቲን ስንመለከት ዩኒቨርስ አሁንም ኮንቲኒየስሊ ኤክስፓንድ እያደረገ ነው ብለው ነው አስትሮኖቶቹ ወይም ደግሞ ሳይንቲስቶቹ የሚያምኑት። ምክንያቱም መጀመሪያ ኤክስፓንድ ማድረግ በጀመረችበት ሰዓት በጣም ከፍተኛ ሙቀት ነበራት። ነገር ግን ዩኒቨርስ አሁን እየቀዘቀዘ ነው የሚሄደው ነው ብለው የሚያምኑት ማለት ነው። ቴክ እየቀዘቀዘ ይሄዳል በፊት ከነበረው ሙቀት አኳያ ማለት ነው። በ330 ዲግሪ ኤክስፓንድ ስለሚያደርግ ዩኒቨርስ አይሽከረከርም ዩኒቨርስ። ነገር ግን ቀጥታ ነው ኤክስፓንድ የሚያደርገው። ዩኒቨርስ ቢሽከረከር ኖሮ እንደ መሬት የበፊቱ እድሜያችንን እናገኘው ነበር፣ የልጅነታችንን ዞሮ እዛው ታይም ላይ ይመጣ ነበረ ቢሽከረከር ኖሮ። ዩኒቨርስ ግን ኤክስፓንድ ስለሚያደርግ ስለማይሽከረከር ቀጥ ብሎ ስለሚሄድ አንድ ጊዜ ታይም ካለፈ በኋላ ታይምን መመለስ አይቻልም እና ስቲል ዩኒቨርስ ኤክስፓንድ እያደረገ ነው የሚሄደው። እንደገና ደግሞ አንታይ ማተር የሆኑት ኦብጀክቶች
ሊክ እያደረገ እያጣ ነው የሚሄደው። ማተር የሆነ ኦብጀክት ግን እንትን አይልም ሉዝ አያደርግም። ግን አንታይ ማተር የሆኑ ኦብጀክቶች አሉ። ለምሳሌ እንደ ኳርኮች ለምሳሌ አፕ ኳርክ፣ ዳውን ኳርክ፣ ስትሬንጅ ኳርክ የተለያየ ኳርኮች አሉ። አትሊስት ወደ 6 የሚደርሱና እነዚህ ኳርኮች ምንድናቸው? አንታይ ማተር ናቸው። እነዚህ አንታይ ማተሮች ምን እያደረጉ ይሄዳሉ ማለት ነው? ሉዝ እያደረገ ይሄዳል። ማተሩም ሉዝ ባያደረግ እና ስቲል ሳይንቲስቶች ምን ብለው ያምናሉ ማለት ነው? ዩኒቨርስ ኤክስፓንድ እያደረገ ይሄዳል እየሄደ ነው። ኢቨን አሁን ራሱ ኤክስፓንድ እያደረገ ነው ያለው ዩኒቨርስ ብለው ነው የሚያምኑት። እሱን ደግሞ ቼክ ያደረጉት በምንድን ነው? በላይት ይርስ ነው። ለምሳሌ ከዛሬ 20 ዓመት በፊት የነበረው ኮከብ አሁን በላይት ይርስ ሲያጠኑት ሪሞት ሴንሲንግ የሚባል ነገር አለ በፊዚክስ፣ በዚህ በአስትሮኖሚ ፊዚክስ ማለት ነው። ሪሞት ሴንሲንግ ማለት ብርሃንን ይልኩትና ሲመለከቱት፣ ለምሳሌ አሁን አንድ ኦብጀክት ወደ መሬት እየመጣ ከሆነ የሚያሳየው ሰማያዊ ከለር ነው ኦብጀክቱ። አስትሮይድ ሊሆን ይችላል፣ ኮሜት ሊሆን ይችላል፣ ሜትሮይድ ሊሆን ይችላል። ዋቴቨሪቲስ እየመጣ ከሆነ የሚያሳየው ሰማያዊ ከለር ነው። ነገር ግን ወደዛ ከምድር እየራቀ የሚሄድ ከሆነ ደግሞ ብርቱካናማ ከለር ያሳያል። አሁን በላይትን በሪሞት ሴንሲንግ ሴንስ አድርገው ብርሃኑ ነው የሚነግራቸው በከለሩ መሰረት ሙቭመንቱ ወዴት ነው የሚለውም ማለት ነው። ግን ዴፊኒትሊ ቢግ ባንግ ቲዮሪ ምን ይላል ማለት ነው? ዩኒቨርሳውንም ኤክስፓንድ እያደረገ ነው ያለው ኢንዲስ ሞመንት ራሱ ኤክስፓንድ። ምክንያቱም የዛሬ 20 ዓመት የለካ ነው ኮከብ ከምድር አኳያ ስንመለከተው አሁን ርቋል። ስለዚህ ብርቱካናማ ከለር እያሳየ ነው ማለት ሲርቅ ሲሄድ ወደዛ ሲርቅ ከለሩ ይቀየራል ማለት እና ከዚያ አኳያ ዩኒቨርስ ኤክስፓንድ እያደረገ ነው ብሎ ያምናል ማለት ነው ፊዚክስ። ስለዚህ ታይማችንን መመለስ አንችልም ይላል ጀነራል ሪሌቲቪቲ። ምክንያቱም ዩኒቨርስ አይሽከረከርም፣ ነገር ግን ኤክስፓንድ ያደርጋል። ታይም አንዴ ከሄደ በኋላ አይመለስም። በእርግጥ ታይምን ያው ለመመለስ እንግዲህ የተለያዩ ቲዎሪዎች ያሉ በፊቱን ለመመለስ አንድ ነገር በብርሃን ፍጥነት የሚጓዝ ከሆነ ታይምለሱ ዜሮ ይሆናል ይላል። ታይምለስ ይሆናል፣ ዜሮ ይሆናል። ምክንያቱም ብርሃን በሰከንድ 300,000 ኪሎ ሜትር ነው የሚሄደው፣ በሰከንድ ነው የሚሄደው። ያው በሜትር ከተፈለገ በ1000 ማባዛት ነው። ምክንያቱም 1 ኪሎ ሜትር 1000 ሜትር ስለሆነ ማለት ነው። እና 300,000 ኪሎ ሜትር ይሄዳል በሰከንድ ብርሃን ማለት ነው ብለው ያምናሉ ሳይንቲስቶች። አንድ ጓደኛ አንድ ጊዜ እግር ኳስ ዩኒቨርሲቲ የተጫወትን በጣም ጂኔስ የሆነ ልጅ ያለ እኛ ትምህርት ቤት ከኛ አንድ ባች ነው የሚሄደው፣ ኤሌክትሮሜካኒካል ነው የሚማረው እና ፀሐይዋ ቢጫ ሆና እንዴት ታምራለች ልትገባ ስትል ማለት ነው። እና ይቼ በቃ ለማን ላውራ እና ከጎኔ ልጁ ነበር አላውቀውም። ምን ያኔ አያባ እንዴት እንደምታምራው ነገር ስለ ለምን እንደዚህ እንደሚሆን ታውቃለህ አለኝ። አንድ ነገር እየራቀ ሲመጣ ካንተ ቢጫ የሆነ ነው የሚመጣው አለ። አክቹዋሊ እንትን ነው ዌቭ ሌንዝ ነው እሱ። ዌቭ ሌንዝ አለ። አሁን እንትን ብርሃናት የራሳቸው ሆነ ከለር አላቸው ማለት ነው። ያ ከለር ደግሞ የሚወሰነው ማለት ነው በዌቭ ሌንዛቸው ነው ማለት ነው። ስለዚህ አሁን ለምሳሌ ሰማዩ ራሱ ሰማያዊ የሆነበት ምክንያት ከዌቭ ሌንዙ አኳያ ነው ብሎ ነው የሚያስበው ፊዚክስ። እንዴት? ዌቭ ሌንዝ ማለት አሁን ፍሪኩዌንሲ ከፍሪኩዌንሲ ጋር ይያዛል ማለት ነው። ፍሪኩዌንሲ ማለት ቫይብሬሽን ፐር ሰከንድ ነው። በአንድ ፍሪኩዌንሲ ውስጥ ያው ዌቭ ሌንዞች አሉ። ስለዚህ በዌቭ ሌንዙ መሰረት ከለሩ ይለያል ብለው ነው የሚያምኑት የሰማዩ። ለምሳሌ የእኛ ሰማይ ስንመለከተው ሰማያዊ ነው። ነገር ግን የማርስ ሰማይ ደግሞ ስንመለከተው ብርቱካናማ ነው። ስለዚህ ዳጋ ያለው የእንትኑ የአየሩ ላይ ያለው የዌቭ ሌንዝ ነው ብለው ነው ከለሩን ዲፍረንስ የሚያመጣው። አሁን ለምሳሌ ራዲዮ ዌቭ ሌንዙ በጣም ሎንግ ነው። ስለዚህ በጣም ረጅም ዲስታንስ መሄድ ይችላል። ግን በጣም ፓወር ግን የለውም እና በጣም ፔኔትሬት አድርጎ ሊያልፍ የሚችለው በጣም ፍሪኩዌንሲው ከፍተኛ ሲሆን ዌቭ ሌንዙ ደግሞ ሲያጥር በጣም ፓወር ይኖረዋል ማለት ነው ሞገዱ። እና ከለር በዌቭ ሌንዙ ነው ማለት ነው ከፍሪኩዌንሲው ጋር ተያይዘው። አንዱ ኳንተም ሜካኒክስ ላይ ክሬዚ ከሆኑ ቲዎሪዎች መካከል ምንድነው ምንም ነገር ባለበት አይቆምም ወይም ሙቭ እያደረገ ነው ወይም ደግሞ ፍሉድ ነው። ላይክ ይሄ ግድግዳም ይሁን ድንጋይም ይሁን ሰውነት ይሁን ፍሉድ ነገር አለው ይባላል አይደለ? ምን ያህል እውነት ነው ይሄ ነገር? ያው ቅድም መጀመሪያ ላይ እንደ ዲስከሽን እንደጀመርን እንደተናገርኩት ማንኛውም ኦብጀክት ማለት ነው በውስጡ እንቅስቃሴ አለ። ኢቨን አተሞች ራሳቸው በውስጣቸው የሆነ ኮንቲኒየስ የሆነ ሞሽን አለ። ቫይብሬሽን ማለት እንችላለን። ቫይብሬሽን ነው የሚባለው እና በጣም
በጣም ስሞል ነው፣ ማይክሮስኮፒክ ነው። ነገር ግን ኮንቲኒየስ እንቅስቃሴ እስካለው ድረስ ማንኛውም ነገር በቃ ሙቭመንት አለው ብሎ ነው ፊዚክስ የሚወስደው። ደግሞ እሱን ያው በኤክስፐሪመንት ያረጋገጡት ነው። ላይክ እንደ ሽሮዲንገር ስለ ዌቭ ፈንክሽን ዲስከስ ሲያደርጉ ያረጋገጡት ነገር ስለሆነ ማንኛውም ኦብጀክት በውስጡ ዌቭ ኔቸር አለው ማለት ነው። ምንድን ነው አልበርት አይንስታይንን ጂኒየስ ያስባለው ነገር? ዓለማችን ላይ ካሉ ሳይንቲስቶች በላይ በጣም ጂኒየስ ነው ይባላል። ኦቨር ጂኒየስ ነው ብዬ ነው የምወስደው። ኦቨር እኔ ኦቨር ጂኒየስ ብዬ ነው የምወስደው። ዋይ? ለምን? ትንሽ አልበርት አይንስታይን ትንሽ ለየት ያለ ሀሳብ የነበረው ሰው ነው። በእርግጥ አሜሪካ ውስጥ ያሉት ሳይንቲስቶች ለምሳሌ አሁን ኒል ዲግሪስ ታይሰንን ብንወስድ who is the most genius scientist for you ምናምን ተብሎ ተጠየቀ። ለእኔ አልበርት አይንስታይን አይደለም ያለው፣ እሱ አይዛክ ኒውተን ነው ያለው። ምክንያቱ ምንድን ነው? አይዛክ ኒውተን ነው የፊዚክስ አባት፣ የፊዚክስ ፈጣሪ ማለት ነው። ለምሳሌ አሁን አይዛክ ኒውተን ስለ ግራቪቲ ህግ ያወጣው እሱ ነው በአፕልዋ ማለት ነው። ፕላስ ደግሞ ኖት ኦንሊ ዛት በተወሶ ይሄ ዩኒቨርሳል ግራቪቴሽናል አትራክሽን የምንለውን ያገኘው እሱ ነው። ዩኒቨርሳል ግራቪቲ ዙካቱ እጂ ኮንስታንት ካፒታል ኤም1 መልቲፕላይድ ባይ ኤም2 ኦቨር አር ስኩዌር የሚለውን ያገኘው እሱ ነው። ምንድነው ፎርሙላው ብቻ ሳይሆን ሁለት ኦብጀክቶች በህዋ ላይ ያሉ ሁለት ኦብጀክቶች ይሳሳባሉ ነው። ነገር ግን በመካከላቸው ያለው ዲስታንስ በጣም ሩቅ ሲሆን ስበታቸው ይቀንሳል ነው። አሁን ይህን አስትሮኖቶች የጠፈር ተመራማሪዎች የሚጠቀሙበት ነው። እና ይህን ያገኘው አልበርት አይንስታይን ሳይሆን እንትና ነው አይዛክ ኒውተን ነው። በእርግጥ አልበርት አይንስታይን ከሱ በኋላ የመጣ ሳይንቲስት ነው። ፕላስ ደግሞ ግራቪቲንም ያገኘው እሱ ነው። እሱ ብቻ አይደለም፣ ስለ ከለር ኦፍ ላይት ቀደም እንደነገርኩ የተለያየ ከለር ይሰጣል ብርሃን። ስለዚህ ስለ ብርሃን ከለሮች ካታጎሪ ራሱ ለመጀመሪያ ጊዜ ዲስከቨር ያደረገው እሱ ነው። ኖት ኦንሊ ዛት ግን እሱ ብቻ ሳይሆን በጣም ጂኒየስ የሚያስብለው እንትና ማነው አይዛክ ኒውተንን እሱ ብቻ አይደለም። እዚህ ጠፈር ላይ በገጠመው ፕሮብሌም በሳይንሱ ዓለም በገጠመው ፕሮብሌም ላይ እነዛን ፕሮብሌሞች ለመፍታት ብሎ ካልኩለስን ፈጥሯል አይዛክ ኒውተን ማለት ነው። ካልኩለስ ሊሚት፣ ደሪቬሽን እና ኢንቴግሬሽን የሚባል ፓርት አለው። 3 ክፍሎች አሉት። ያው ደሪቬሽን ማነው ኢንቴግሬሽንም ባይ ፓርት ባይ ሰብስቲቱሽን እና ባይ ፓርሻል ፍራክሽን ብለው በሶስት ይከፍሉታል። ኤኒዌይስ ለምሳሌ አሁን ኢሬጉለር የሆነ ኦብጀክት ይሄኛው 4 ማዕዘን ስለሆነ የዚህኛውን ለምሳሌ አሁን ኤሪያ ውሰድ ብባል እንደዚህ ርዝመኑን በዊድዙ ሌንዙን በዊድዙ አብዝቼ አገኛለሁ። ዋት አባውት ግን ኢሬጉለር የሆነ ኦብጀክትን ኤሪያ ፈልግ ብባል በምን አገኛለሁ? በምን ይገኛል? በካልኩለስ ነው፣ በኢንቴግሬሽን ይገኛል። ስለዚህ ይህንን የፈጠረው ደግሞ ህገወጥ የሆነ ቅርጽ ያለውን ነገር ኤሪያ ለማግኘት ማትስ ወይም ደግሞ ኢንቴግሬሽን ወይም ደግሞ ካልኩለስን የፈጠረው አይዛክ ኒውተን ነው። ስለዚህ ኔቨር ኢን ዘ ሂስትሪ ነው ያለው። አይዛክ ኒውተንን የሚያክል ሳይንቲስት ለእኔ የለም ነው ያለው። ማን ነበር? ኒል ዲግሪስ ታይሰን የሚባል አሜሪካዊ አስትሮኖት ነው። ያው ፒኤችዲ ነው እሱ። ለእኔ አንደኛ ሳይንቲስት የሚባለው እሱ ነው ያለው። እሱ ብቻ አይደለም፣ አልበርት አይንስታይን ራሱ አይዛክ ኒውተን የፈጠረውን ማለት ነው ካልኩለስ በ12 ዓመቱ ድብና አድርጎ ካልኩለስን ጨርሶት ያውቋል፣ አንብቧል። ስለዚህ የተማረው እሱ ከሱ ነው። እና ስለዚህ አንደኛ ሳይንቲስት የሚባለው በአስትሮኖቶቹ ወይም ደግሞ በጠፈር ተመራማሪዎቹ ዘንድ አልበርት አይንስታይን ሳይሆን አይዛክ ኒውተን ነው። ለእኔ ግን አልበርት አይንስታይን ብዬ ነው የምወስደው። ለምን? ምክንያቱን ማቅረብ እችላለሁ። ትንሽ አልበርት አይንስታይን ወጣ ያለ አስተሳሰብ ያለው ሰው ነው። በእርግጥ የዚህ የኳንተም ሜካኒክስ ወይም ደግሞ የሞደርን ፊዚክስ ባለቤት ነው አልበርት አይንስታይን። አይዛክ ኒውተን ምንድን ነው ያለው በክላሲካል ፊዚክስ ላይ ማለት ነው ስለ ግራቪቲ ሲናገር አፕሏ ወድቃ አፕሏ ስር እንደዚህ ተኝቶ ነበርና ድንገት ዱብ ብሎ ሲመታው ሲገጨው እንዴት ይሄ አፕል ሊወድቅ ቻለ? የሆነ የሚስበው ነገር ባይኖር በሚል ግራቪቲን አገኘ እሱ አይደለም። ነገር ግን በኋላ አልበርት አይንስታይን ግራቪቲ ማለት የአይዛክ ኒውተን ግራቪቲ ሳይሆን ግራቪቲ የምንለው ማለት ነው አራተኛውን ዳይሜንሽን ማለት የሚይዝ ነው። ታይምን ማለት ነው። ስፔስ ታይም ፋብሪክ ነው አለ። ስፔስ ታይም ፋብሪክ ነው። አሁን ለምሳሌ ይሄኛው ስፔስ ይሄ ቴብሉ ስፔስ ቢሆን
እዚህ ላይ ደግሞ ስኩዌር እንደዚህ መስመር ብሰራ ይሄኛው መስመሩ ደግሞ 4ኛ ዳይሜንሽን ነው አለ። ስለዚህ ይሄ አራቱ ዳይሜንሽን ስፔስ እና ታይም ማለት ነው አንድ ላይ በሚሰረጉድበት ሰዓት ግራቪቲ ማለት ያ ነው አለ። ምክንያቱም ህዋ ላይ ያሉት አካላቶች በመጀመሪያ ደረጃ ይሄኛውን የፎርዝ ዳይሜንሽን የሚለውን ነገር ለማስረዳት ለሞከር። አሁን ለምሳሌ ዶት ስንል 0 ዳይሜንሽን ናት መነሻ የላት። ከዛ አንድ መስመር እንደዚህ ሲሰራ 1 ዳይሜንሽን ነው። ሁለተኛ መስመር ሲሰራ 2ኛ ዳይሜንሽን ነው። ግን እንደዚህ ሀይት ከሰጠሁት ግን 3 ዳይሜንሽን ነው። ለምሳሌ እኛውን 3D ነን የሆነ ስፔስ ይዘናል ምናምን አይደል? ስለዚህ 3D ነን። ነገር ግን 4ኛ ዳይሜንሽን የሚለው እቺ ዶት እንዲህ ዶት በነበረችበት ሰዓት ታይም የላትም አላት። ይህ መስመር ደግሞ እዚህ ጋር እስኪደርስ ድረስ ታይም የለው አላት። እዚህ እስኪመጣ ታይም አለው አይደል? ከዛ እንዲህ ሲልስ ታይም። በዚህ ሁሉ ውስጥ ያለው ዳይሜንሽን 4ኛ ኮንስታንት ማለት ነው። በቃ እንደዚህ ሙቭ ሲያደርግ የነበረው ዳይሜንሽን እነዚህ አሁን ዶቷ ስትፈጠር መስመሩ ሲሄድ 2ኛው ዳይሜንሽን ሲሄድ 3ኛው ዳይሜንሽን ሲሄድ ታይም የለም። ሁሉም ነገር ጊዜ ያለው። ለምሳሌ አሁን በአማርኛው እንውሰድ። በአማርኛ ትምህርታችን ላይ መቸት የሚባል ነገር አለ። አንድ ድርጊት በሚፈጸምበት ሰዓት መቼና የት መቸት ይባላል በአጭሩ ማለት ነው አማርኛ ላይ እንደምንማረው። ስለዚህ አሁን እቺ ዳይሜንሽን ወደዚህ ሙቭ ስታደርግ ጊዜ አላት፣ ወደዚህ ውስጥ ጊዜ አላት፣ ሀይትም ሲኖር ጊዜ አላት። ስለዚህ ያ ጊዜ 4ኛ ዳይሜንሽን ነው ብሎ ነው የወሰደው። ስለዚህ አሁን ስፔስ ታይም ፋብሪክ ማለት ምንድን ነው? ይህንን እንደ ስፔስ ከወሰድ ነው የተሰመረውን መስመር ደግሞ እንደ ታይም እንውሰደው እና ግራቪቲ የምንለው ሲሰረጉድ ነው። አሁን ለምሳሌ ትልቅ መረብ ይኖረናል። እዛ መረብ ላይ ኳስ ብታስቀምጥ መረቡ ምን ይላል? ይሰረጉዳል። አሁን ለምሳሌ ፀሐይ አለች። ፀሐይ ከፕላኔቶች ይልቅ እጅግ ከባድ ስለሆነች ህዋውን ስፔስ ታይሙ ምን ብለዋለች? አሰርጉደዋለች። ስለዚህ ሳይወዱ በግዳቸው በዛ በሰረጉደው ዙሪያ ምን ይላሉ? ፕላኔቶች ይሽከረከራሉ። ግን በአይዛክ ኒውተን አባባል ግን ምንድን ነው? ፀሐይ አንድ አካል ናት፣ ፕላኔቶች ደግሞ ሊያራ ደርሳለን ሌላ አካል ስለሆኑ ከፀሐይ ጋር ይሳሳባሉ። ለዚህ ነው የሚሽከረከሩት ነው። እና ትክክለኛው ግን የአልበርት አንስታይን ነው። ምክንያቱም ስፔስ ታይምን ታዲያ እኮ በጣም ሎጂክ ነው። ስፔስ ታይሙን ስላሰረጎደችው በክብደቷ ማለት ነው ፕላኔቶቹ ሳይወዱ በግዳቸው ወዴት ይሄዳሉ? በዛ በሰረጎደው ዙሪያ ይሽከረከራሉ። ለምን አይገናኙም? ተው አክቹዋሊ እርስ በርስ ደግሞ ምን አላቸው? ሪፔሊንግ እና ምና ፎርስ አላቸው። ፎርስ አለ፣ ግን በዛ ስፔስ ውስጥ ግን ይሽከረከራሉ ነው። አሁን ለምሳሌ እኛ የሆነ ኦብጀክት ስንወረወር ተመልሶ የሚመጣው ምን ስላለ ነው? ክብደት ስላለው ነው። ግራቪቲ አለው። ምንድነው? መሬት አሁን ግራቪቴሽናል ፎርስ አላት። ለምንድነው? እርዝ ማግኔቲክ ፎርስ ስላለ ነው። አሁን ጨረቃ ላይ ብትሄድ ማግኔቲክ ፎርስ የላትም። እርዝ ዳጋ ኤሌክትሮማግኔቲዝም አይሰራም። ማግኔቲክ ፎርስ የላትም። ምድር ላይ ብቻ ነው ማግኔቲክ ፎርስ ያለው። ኤሌክትሮማግኔቲዝም የላትም ነው። አሁን ምንድነው? መሬት ውስጥ ማለት ነው አሁን ክረስት አለ፣ መንትል አለ፣ እንደገና ኮር አለ። አሁን ኮር ውስጥ ማለት ነው ኒኬል እና አይረን የቀለጠ ኒኬልና አይረን ምን ያደርጋል? ሰርኩሌት ያደርጋል፣ ይሽከረከራል እኮ ኮር ውስጥ ማለት ነው። ሰርኩሌት የሚያደርግ እንትን አለ፣ የቀለጠ ቅላጭ አለ፣ የኒኬል የኮባልትና የአይረን ማለት ነው። የነዚህ የሶስቱ ቅላጭ ሰርኩሌት ያደርጋል። እንዲህ በሚሽከረከርበት ሰዓት እርዝ ማግኔቲክ ፊልድ ይፈጥራል። እኛ ሴንስ አናደርገውም፣ ይፈጥራል። ከዛ ከእርዝ ማግኔቲክ ፊልድ ማለት ነው ለማለፍ ማለት ነው የስኬፒንግ ቬሎሲቲ ያስፈልጋል። ለምሳሌ 11.2 ኪሎ ሜትር ፐር ሰከንድ የሚበር ነገር ስኬፒንግ ቬሎሲቲ ነው። እሱ ከዚህ ከእርዝ ስበት ማለት ነው ውጪ መሆን ይችላል ማለት ነው። እና ያ ሰርኩሌት የሚያደርገው ነገር ነው እንትን ማግኔቲክ ፊልድ የምንለው። አሁን የእርዝ ማግኔቲክ ፊልድ የምንላት ያንን እንትን ማለት ነው ኤሪያ ማለት ነው። ግልጽ ሆኖላል? ስለዚህ ይሄን ይመስላል። እኛ ግን ሴንስ አናደርገው እና ልክ ማግኔት በዙሪያው ማግኔቲክ ፊልድ እንዳለው ሁሉ መሬትም ማግኔቲክ ፊልድ አላት። ግን የእርዝ ማግኔቲክ ፊልድ ደግሞ የተፈጠረው እዚህ ኮር ላይ በሚሽከረከሩት በእነዚህ በኮባልት በአይረንና በኒኬል ቅላጭ ነው ማለት ነው። እና ይሄን ይመስላል። ኒር ታይሰን የሚባለው ሳይንቲስት ለምንድን ነው አላውቅም ፊል አላረገውም፣ ደስ አይለኝም። ለምንድን ነው ላይክ ፌክ ሰው ይመስለኛል። አም ናት ሹር። ዝም ብዬ ሳየው ብዙ ጊዜ አያዋለው ኢንተርቪው የሚያወራው ነገር ውስጤ አይገባ። የሆነ ምንድን ነው ሲናገር አይ ዶንት ፊል ሂም
ግን ትከታተለዋለህ? ውስጤ ስማው አይለኝም ወይም እግዚአብሔር አድምጦ የሚለኝ አይነት ሰው አይደለም። ትከታተለዋለህ አንተ? አዎ በጣም ነው መከታተል። ጎበዝ ሰው ነው። በጣም ጎበዝ ነው። ጂኒየስ ነው። ኧረ በጣም ጂኒየስ ነው። ኧረ ዋው። በእናቱ ያው ፈረንጅ ነው፣ በአባቱ ደግሞ ጥቁር ነው። ያው ቀልቅል ነው። ብዙ ጊዜ ደግሞ በባይብል ማን አይ ሚን በባይብል ማይመን አይመስለኝም። አይ በባይብል አልኩኝ ቶሎ ጊዜ ወደ ባይብል ነው የሚሄደው። በባይብል ሳይሆን ለማለት የፈለኩት በባዮሎጂ ለምሳሌ አሁን ሃይብሪድ ቪገሪቲ የሚባል ነገር አለ። ሃይብሪድ ቪገሪቲ እና ሃይብሪድ ስቴሪሊቲ የሚባል ነገር አለ። አሁን ለምሳሌ ሃይብሪድ ቪገሪቲ ማለት ከሁለት የተለያየ ዝርያ የተፈጠረ ኦፍስፕሪንግ ስትሮንግ ይሆናል የሚባል ነገር አለ በባዮሎጂ ዓለም ማለት ነው። አሁን ለምሳሌ ከነጭና ከጥቁር የተፈጠረው ሞር ስትሮንግ ይሆናል። በብረትም ብንወስደው እኮ እንደዚህ ነው። አሎይ አሁን አሎይ የምንለው ከሁለት የተለያዩ ብረቶች ቅልቅል የሚፈጠር ነው። ነገር ግን ከፓረንት አይረኑ ይልቅ በጣም ጠንካራ ይሆናል። ልክ እንደዚሁ የሰው ዝርያም እንደዚሁ ነው። ከተለያየ ከፈረንጅና ከአበሻ የተወለደው እንደ አበሻው ብቻ ሳይሆን ወይም እንደ ፈረንጁ ብቻ ሳይሆን ከሁለቱ ይልቅ የተሻለ ስትሮንግ በባዮሎጂ የተረጋገጠ ነገር ስለሆነ ምናልባት ሜቢ እሱም አግዞታል አስባለሁ። ፈረንጅ ነው ማገባው ማለት ነው። ሰውየው ግን ጎበዝ ነው። በጣም ጎበዝ ነው የእውነት። ብዙ ጊዜ ተከታትለው እንደሆነ አላውቅም። ነገር ግን በጣም አስተውሎ ነው የሚናገረው። ፕላስ ደግሞ በጣም አንባቢ ነው እና በጣም ብዙ እውቀት አለው። ምን ስራ ሰርቷል እሱ አሁን እስቲ እዚህ ምድር ላይ? ለምሳሌ አልበርት ኒውተን አለን የሰራው የራሱ ግኝት አለው ያገኘው የሆነ ነገር አለ። እሱ ምንድን ነው አዲስ ነገር ምናምን በማግኘት ሳይሆን ያለውን ነገር በማወቅ እና በማስተዋል ያው መልስ ይሰጣል። ብዙ ሰው አእምሮ ላይ ብዙ ጥያቄዎች ሊፈጠሩ ይችላሉ እና ብዙ ጊዜ ይጋብዙታል እና ልክ እንደዚህ አይነት ፖድካስቶች ላይ እየቀረበ ስላለው ያው ጥያቄ በጣም ኢንፍሉዌንሰር ነው። በሰዓት በጣም ብዙ ነው የሚያብራራው። ለምሳሌ አሁን እኔ ይህንን እንትን እንድሰራ ካነሳሳኝ ሰዎች መካከል አንዱ እሱ ነው። በእውነት ነው። እንዴት አነሳሳ? ምክንያቱም ምንድን ነው ያለው ማርስ ከዚህ በፊት ውሃ ነበረባት። በእርግጥ እንደነገርኩ በኦርቢታልስ ሜተድ በሪሞት ሴንሲንግ በፀሐይ እንትን ነው የሚያገኙት። ማለት እያንዳንዱ ኤሌመንት ማለት ነው። አሁን ለምሳሌ ሄማታይት አለ የብረት አይነት እና ክሌይ አለ እንደ ሸክላ አይነት ነገር አለ ማርስ ላይ። እሱም በምንድን ነው የሚያውቁት? በሚሰጠው ከለር ብርሃኑን ከዚህ ይልኩታል፣ በቴሌስኮፕ ይመለከቱታል። ከዛ እያንዳንዱ ሰብስታንስ ራሱ የሚለቀው ከለር አለ አይደል? በዛ ከለር ነው የሚያጠኑት እና ማርስ ኤራ አላት። ያው ለምሳሌ የማርስን ኤራ አስትሮኖቶቹ በሶስት ነው የሚከፍሉት ማለት ነው። 4.1 ቢሊየን ዓመት እስከ 3.7 ቢሊየን ዓመት ድረስ የነበረው እርሊ ኤራ ነው፣ ድሮ የነበራት ጊዜ ነው። ሁለተኛው ደግሞ 3.7 ቢሊየን ዓመት ላይ የነበራት የሚድል ኤጇ ነው የማርስ። ከዛ ከ3 ቢሊየን ዓመት እስከ ዛሬ ድረስ ያለው ደግሞ ያው ያለችበት ጊዜ ነው እና በሶስት ነው ካታጎሪ የሚከፍሉት እና የዛሬ 3 ቢሊየን ዓመት አካባቢ ነው ውሃው ጠፋ የሚሉት አስትሮኖቶቹ ማለት ነው። ያው የጠፋበት ምክንያት ቅድም እንደተናገሩት መጀመሪያም ቢግ ባንግ ቲዮሪ ምንድነው ብለው የሚያምኑት አንድ ጊዜ ዩኒቨርስ ኤክስፓንድ ማድረግ ጀምረዋል፣ ኤክስፓንድ እያደረገ ይሄዳል ነው እና ትንንሽ አካላቶች ደግሞ ቶሎ ሉዝ ያደርጋሉ ያላቸውን ነገር ነው። አሁን ለምሳሌ ከመሬት ግዙፍ ናት፣ ማርስ ደግሞ ከመሬት ታንሳለች። አንደኛ ሳይዟ ውሃን እንዲያሳጥቷታል፣ ሌላው ደግሞ ሶላር ዊንድ አለ ከፀሐይ ላይ ምናምን የሚመጣ እሱም ውሃው እንዲደርቅ አድርጎታል ነው ያለው። ስለዚህ በዛ ዘመን የዛሬ 300 ቢሊዮን ዓመት ላይ የነበረው ውሃ የለም ማርስ ላይ። አሁንም ደግሞ በምድር ላይ ያሉት ሰዎች ለዚህ ለግሎባል ወርሚንግ መፍትሄ ካላመጡ ምድር ያው ያለ ውሃ ትሆናለች፣ ወንዞቹን በሙሉ ይደርቃሉ። ስለዚህ ከኒውክሌር የበለጠ የሚያሰጋን ያው የውሃው መድረቅና መጥፋት ነው እና በምድር ላይ ያሉት ሰዎች መፍትሄ ካላመጡ ነው የሚለው። በእርግጥ በዋናነት የግሎባል ወርሚንግ ምክንያት ተደርጎ የሚወሰደው ከፋብሪካ የሚወጣው ጭስ ነው። ለምሳሌ የመኪናውን ጭስ በኤሌክትሪክ ሞተርስ በመተካት ልናስወግደው እንችላለን። ነገር ግን የፋብሪካውን ጭስ ግን ማስወገድ የግድ ይለናል። ይህንን የፈጠራ ስራ ለመስራትም እያነሳሳኝ እሱ ነው።
እኛ የምንኖርበት አትሞስፌር አሁን ያለንበት ትሮፖስፌር ይባላል። ከምድር ጠለል በላይ 11.2 ኪሎ ሜትር ርቀት ላይ ያለው ትሮፖስፌር የሚባለው ማለት ነው። ያው ሲሊቭል ወይም ደግሞ የባህር ጠለል የሚሉት ለምሳሌ አሁን ቀይ ባህር ጋር ሄደህ እንደዚህ ሰርፌሱ ላይ እንዲብታረግና ፓሲፊክ ኦሽን ላይ ወይም ደግሞ አትላንቲክ ኦሽን ላይ እንዲብታረግ ሌቭሉ እኩል ነው፣ ውሃው ስለሚገጣጠም ማለት ነው። አሁን ለምሳሌ እዚህ ብርጭቆ ውስጥ ያለው ውሃ እዚች ጠርዝ ላይ ብነካውና እዚህ ጋር ብነካው ሌቭሉ እኩል አይደል? ልክ እንደዛ ሲሊቭል የሚባለው ሁሉም ኦሽኖች ነው፣ ሌቭሉ እኩል ነው። ምክንያቱም ሁሉም ኦሽኖች አዎ ኦሽኖቹ እኮ እኩል እኮ ነው፣ ተገጣጥመዋል እኮ። አሁን ለምሳሌ በሳውዝ ዩሮፕ እና በአፍሪካ በሰሜን አፍሪካ መካከል መሬት ነበረ እና አንድ የፈረንሳይ መሐንዲስ ነው ያን መሬት ሰብሮት የሜዲትራኒያን ሲና ሬድሲ እንዲጋጠሙ አድርጓል። የስዊዝ ካናል ነው የሚባለው፣ የሆነ ካናል ስዊዝ ካናል ነው የሚባለው። በዛ ደግሞ በኖርዝ አሜሪካ እና በላቲን አሜሪካ መካከል ደግሞ ያለው መሬት የተጋጠመ ነበር። እሱ ደግሞ ፓናማ ካናል ይባላል። ስለዚህ ውሃው እንደ ወርልድ ያለው ተገጣጥሟል። ስለዚህ ሲሊቭል ስንል ከዛ ላይ ነው የምንለካው ማለት ነው። እኩል ነው ውሃው። ስለዚህ አሁን ለምሳሌ ቢሎ ሲሊቭል እንዲህ ኮባርሲንክ የሚባለው ኤርታሌ አካባቢ ከ400 ሜትር በታች ቢሎ ሲሊቭል እኮ ነው፣ በጣም ሆት የሆነው ኤሪያ ማለት ነው። ስለዚህ አሁን ከሲሊቭል ላይ ነው የሚለካው እና አሁን ትሮፖስፌር የሚባለው አትሞስፌር አይነት ማለት ነው። 5 አይነት አትሞስፌሮች ናቸው ያሉት። ትሮፖስፌር እኛ ያለንበት ነው፣ ይሄ አዋራ ያለበት ደመና የሚፈጥረው ምናምን። ከዛ በኋላ ግን ያለው ሜሶስፌር ነው የሚባለው። አሁን ኦዞን ሌየር ያለው ለምሳሌ ሜሶስፌር ላይ ነው። ሜሶስፌር ላይ ነው ኦዞን ሌየር አለው። ኦዞን ማለት ባይ ዘ ወይ ኦ3 ነው። ኦክሲጅን የምንለው ግን ኦ2 ነው። ኦክሲጅን ደግሞ ኦ ነው አይደል? ግን ኦክሲጅን አቶሚክ ነምበሩ 8 አቶሚክ ማሱ 16 ነው። ኦክሲጅን ኦ ብቻ ብለን የማንጽፍበት ምክንያት በተፈጥሮ በኦ2 ፎርም ነው የሚገኘዋ፣ ብቻዋን አትገኝም። ሞለኪውል ዲአቶሚክ ሞለኪውል ነው የሚባለው። ልክ እንደነ ሃይድሮጅን እንደነ ናይትሮጅን ወይም እንደነ ፍሎሪን ዲአቶሚክ ሞለኪውል ነው። ነገር ግን ይሄ ኦ3 የሚባለው የኦክሲጅን አይዞቶፕስ ነው። አይዞቶፕስ ማለት አተምስ ኦፍ ዘ ሴም ኤሌመንት ዊች ሃቭ ዘ ሴም አቶሚክ ነምበር በት ዲፈረንት ማስ ነምበር ማለት ነው። በኒውትሮን ነምበራቸው ምናምን ስለሚለያዩ ነው። እና የኦክሲጅን አይዞቶፕስ ሆኖ ኦ3 ቲክ ነው። ስለዚህ ከፀሐይ ላይ የሚመጣውን አልትራቫዮሌት ሬይ አብዞርብ ያደርገዋል። ከፀሐይ ላይ የሚመጣው አልትራቫዮሌት ሬይ ማለት ነው መሬት ላይ ማረፍ የሚገባው ከፀሐይ ላይ ከወጣው 25% ብቻ ነው መድረስ ያለበት መሬት ማለት ነው። 5600 አካባቢ ነው ዲግሪ ሴንቲግሬዱ ፀሐይ ሰርፌስ ላይ ያለው ሙቀቱ ማለት ነው 5600 ሲሆን ወደ ውስጥ ያለው ግን 13 ሚሊዮን ዲግሪ ሴንቲግሬድ ነው። ኮሩ ላይ የፀሐይ እምብርት ላይ ያለው በኒኩለር ፊዥን ሳይሆን በኒኩለር ፊውዥን የተፈጠረው ፓወር ማለት ነው 13 ሚሊዮን ዲግሪ ሴንቲግሬድ ነው። ነገር ግን ሰርፌስ ላይ ያለው 5600 ዲግሪ ሴንቲግሬድ ነው። አሁን ከዛ ከሚወጣው ላይት ማለት ነው አልትራቫዮሌት መሬት ላይ ማረፍ የሚገባው 25% ብቻ ሲሆን መሆን ሲኖርበት፣ ነገር ግን ከመሬት ላይ አሁን የሚወጡ ጋዞች አሉ ሄደው ከኦዞን ጋራ ከኦ3 ጋራ ባይደው ሪያክሽን ነው የሚፈጥሩት። ኦዞን ሳሳ ስንል ኦዞን ውፍረቱ 30 ኪሎ ሜትር ነው ውፍረት። አሁን ሳሳ ሲባል ሰው ምናልባት እኮ እኔ አላቅም እንደ ብድርብስ ቀጭን ሊመስለው ይችላል። 30 ኪሎ ሜትር 30 ኪሎ ሜትር ነው፣ ግን በ550 ዓመት አካባቢ ድረስ ነው የሰው ልጅ ከምድር ላይ ወደዛ እየለቀቀ ጭስ። በተለይ ደግሞ ከኢንዱስትሪ ሪቮሉሽን ጀምሮ ማለት ነው። ኢንዱስትሪ ሪቮሉሽን የምንለው ያው ዩሮፕ ኤንድ አሜሪካ 16ኛው ክፍለ ዘመን አጋማሽ ከዛ ጀምሮ የሰው ልጅ በጣም ግዙፍ ፋብሪካዎችን መስራት ከጀመረበት ጊዜ ጀምሮ ወደ ኦዞን እየለቀቀ ስለሆነ ጭሱን ሄዶ ጭሱ ከኦዞን ጋር ሪያክሽን ይፈጥራል ማለት ነው። ከዛ ያሳሰዋል ማለት ነው። ከዛ ዲፕሌት ያደርገዋል። ምንድነው ያሳሰዋል ማለት? ምን ማለት መሰለ? ኢንሴንስ ያሳሰዋል ማለት ኦ3 የነበረውን ከዚህ ጋር ሪያክሽን ይፈጥረና ወደ ኦቱነት ይመልሰዋል ማለት ነው። ኦቱ ማለት ደግሞ እኛ የምንስበው አየር ስለሆነ አልትራቫዮሌት ሬውን አብዞርብ አድርጎ የማስቀረት ችሎታ ስለሌለው ከዛ ያልፍና የቆዳ ካንሰር፣ የልብ ህመም ዴራ ዲፍረንት ሌላም የሙቀት መጠኑንም ይጨምረዋል ማለት ነው። በረዶውን የሚያቀልጣል ምናምን እንትኑ ኮንሲኩዌንሱ በጣም ብዙ ነው የግሎባል ዋርሚንግ ማለት ነው። ስለዚህ አሁን ይህን ግኝት ራሱ ለመስራት ያነሳሳይ ምንድን ነው ጭሱ ሄዶ ሜሶስፌር ላይ ማለት ነው ሄዶ ከኦዞን ጋር ሪያክሽን ከመፍጠሩ በፊት
ምድር ላይ ለምን ውሃ አድርገን አናስቀረውም በሚል ነው። አሁን ይህን ሪሰርች ሰራ ምንድን ያደረኩት በዓለም ላይ ባይተቆይ 5 አይነት ፋብሪካዎች ናቸው ያሉት፣ ጭስ የሚለቁ ፋብሪካዎች ማለት ነው። የፋብሪካዎቹ አይነት የሚወሰነው በሚያመርቱት ምርት አይነት ነው። እንትኑ የጭሱ አይነት የሚወሰነው በሚያመርቱት ምርት አይነት ነው። እና በ5 ስንከፍላቸው የመጀመሪያው ማለት ነው ኦርጋኒክ ጋዝስ የሚለቁ ፋብሪካዎች ብለን ማለት ነው። ያው ኦርጋኒክ ጋዝስ ማለት ካርበንና ሃይድሮጅን እንደሚይዙ ይታወቃል፣ ያው በኬሚስትሪው ማለት ነው። ኢንኦርጋኒክ ጋዝስ የሚለቁ ደግሞ ስንል ያው ከኦርጋኒኮቹ ውጭ ያሉትን ጋዞች የሚለቁ ተብሎ ነው የሚወሰነው። ሶስተኛው ደግሞ ግሪን ሃውስ ጋዝስ። ግሪን ሃውስ ጋዝስ የምንላቸው ይህ የዓለማችንን ሙቀት የሚጨምሩ ጋዞች ወይም ደግሞ ሄደው ከኦዞን ጋር ሪያክሽን ፈጥረው ኦስሬን ወደ ኦቱ የሚመልሱት እና በስነስርዓቱ አልትራቪዮሌት ሬውን አብዞርብ እንዳያደርግ የሚያደርጉት ማለት ነው። ለምሳሌ ካርበን ዳይኦክሳይድ አሲዲክ ጋዝ፣ ሰልፈር ዳይኦክሳይድ ሁለቱም አሲዲክ ናቸው። ፕሮፔላንትስ፣ ሪፍሪግራንትስ፣ ፍሎሬትድ፣ ክሎሬትድ ጋዝስ እና ሚቴን ጋዝ ወይም ደግሞ CH4። ሚቴን ጋዝ ማለት ያው ሲሊንደር ውስጥ የምንጠቀመው ጋዝ ማለት ነው። በእርግጥ ሚቴን ጋዝ አስተራረሳችን ካልቸሩም ጥሩ ስላልሆነ በማረሻ እንዲህ እየፈነቃቀልን ስንሄድ ማለት ነው እየፈነቃቀሉ በሚሄዱበት ሰዓት ከአፈር ውስጥ ሚት ይሆናል ሚቴና በከፍተኛ ደረጃ ግሎባል ዋርሚንግ ያመጣል። ግን በጣም ከባዱ ደግሞ እንትን ነው ፍሎሬትድ ጋዝ ነው። ፍሎሬትድ ጋዝ ነው። ስለዚህ እነዚህን ጋዞች የሚያመነጩ ፋብሪካዎች ያው ግሪን ሃውስ ጋዝ ፕሮዲስ የሚያደርጉ ፋብሪካዎች ይባላሉ። ልክ እንደ ግሪን ሃውስ ይሆናሉ ማለት ነው። ይሄ ላይክ አልትራቫዮሌት ሬው እንዲገባ ያደርጋሉ ማለት ነው ወደዚህ ምድር። ኦኬ ሪያክሽን ይፈጥሩና ወደ ኦክሲጅንነት ይቀየሩታል። ስለዚህ በቀላሉ ጥሱ ያልፋል ማለት ነው ኦክሲጅንን ማለት ነው። አራተኛው የጋዝ አይነት ደግሞ ቶክሲክ ጋዝስ የሚባሉ ቶክሲክ ጋዝ የሚለቁ ፋብሪካዎች አሉ። ቶክሲክ ነው ነገር ግን ሄዶ ኦዞን ሌየርን አያሳሳም ማለት ነው። ከዛ አምስተኛው ደግሞ ኢንፍሌመብል ጋዝስ እነዚህ የሚቀጣጠሉና የሚፈነዱ ጋዞች። ስለዚህ በአጠቃላይ ሳይንሱ በዓለም ላይ ያሉትን ፋብሪካ አይነቶች በ5 ይከፋፍላቸዋል። ስለዚህ በትክክል እኔ የሚመለከተኝ ወይም ደግሞ የኔ ሪሰርች የሚመለከተው ግሪን ሃውስ ጋዝን ሄዶ ሜሶስፌር ላይ ሪያክሽን ፈጥሮ ኦዞንን በማሳሳት የፀሐይ ብርሃኑን ከ25% በላይ መሬት እንዲያርፍና የቆዳ ካንሰር፣ የልብ ህመም there are different types of consequence ያላቸው ነገሮች ከማምጣቱ በፊት ምድር ላይ ለምንድነው ውሃ አድርጌ ማላስቀረው? ከዛ በነገራችን ላይ እኔ አሁን ለምሳሌ ይህን ማሽን ተጠቅሜ ወደ ሊኩዊድነት ቀየርኩት አይደል? ወደ ሊኩዊድነት የቀየርኩት ግን ሊኩዊድነት ከቀየርኩት በኋላ ያንን አፈር ላይ ያ ሊኩዊዱ ቢደፋ አፈሩ መርዛም ይሆንና አያበቅልም። እንደዛ ከሚሆን እንደውም ለሌሎች ሀገሮች መልቀቅ ነው የሚሻለው። ምክንያቱም መሬት ስለምትሽከረከር የትኛውም ሀገር የሚለቀው ፋብሪካ ጭስ መሬት ስለምትሽከረከር በዙር እኛ ጋር ይደርሳል። እኛውም በጣም ብዙ ፋብሪካዎች የለንም፣ ብዙ ጭስ አናመርትም። ነገር ግን ቻይና በከፍተኛ ደረጃ ብዙ ምርት ስለሚያመርቱ ብዙ ጋዝ ይለቃሉ። ግን መሬት ስለምትዞር በዙር ደግሞ እኛ ጋር ይደርሳል። ለዚህ ነው ግሎባል ዋርሚንግ የሚባለው። ስለዚህ ምንድነው ያደረግኩት እኔ በመጀመሪያ በኢንዱስትሪያል ኦቨን ውስጥ ቅጠላቅጠል ቅርንጫፍ እንዲቀቀል አደረኩኝ፣ እንቡጭን አረም ጨምሮ ማለት ነው። ከዛ እንፋሎቱን በቲዩብ ወሰርኩት። ከዛ በፊዚክስ ቴክኒኩ ወይም በሜካኒካል ኢንጂነሪንግ ቴክኒኩ ከፋብሪካው ጭስ ጋራ ማለት ነው ቲዩብ ጋራ ቤንድ አድርጌ እንዲገጠሙ አደረኩ። እንዲገናኙ ሁለቱ ከፋብሪካው የሚወጣው ጭስና አንተ ቅጠላቅጠሎቹን አድርገህ ስትቀቅላቸው የሚወጣው ጭስ ሚክስ ያደርጋሉ ማለት ነው። ሚክስ ያደርጋሉ። ነገር ግን ሁለት ነገሮች ተጠቅሜያለሁ እዚህ ጋር። አንደኛ 45 ዲግሪ ነው እንዲመጣ ያደረኩት ይሄኛው። ኦኬ ግራቪቲው ቢያንስ በግማሽ እንዲቀንስለት የእንፋሎቱ ያንተው ማለት አንተ ፈጠርከው። ምክንያቱም ጭሱ በፊዚክስ ዴንሲቲ ያለው እንፋሎቱ ግን ዴንሲቲ ስለሌለው ማለት ነው። አንደኛ እሱ እንደዚህ አንግሉ ማለት ነው። ሁለተኛ ደግሞ ምንድነው ያደረኩት ፍሉድ ሜካኒክስ የሚባል ሳይንስ አለ። ፍሉድ ሜካኒክስ ላይ ከሰፊ ቲዩብ ላይ የሚመጣ ሊኩዊድ ወይም ደግሞ ፍሉድ ስንል እንግዲህ ያው ጋዝንም ሊኩዊድንም ይጨምራል። ፍሉድ ስንል ማለት ነው የሚመጣ ፍሉድ ድንገት ወደ ቀጭን ቲዩብ ብትቀይረው ፕሬሸሩ ይጨምራል። ምክንያቱም ፕሬሸር ኢዝ ኢኳል ቱ ፎርስ ኦቨር ኤሪያ ነው ፎርሙላው። ኤሪያው ባነሰ ቁጥር ኤሪያዋ ስትጠብ ኃይሉ ይጨምራል፣ ፎርሱ ማለት ነው። ኒውመሬተሩ ከፍ ስለሚል ፕሬሸሩ ይጨምራል። ያው
ኢንቨርሲሊ ፕሮፖርሽናል ነው ከኤሪያው ጋራ ፕሬዠሩ ግን ከፎርሱ ጋር ግን ዳይሬክትሊ ፕሮፖርሽናል ስለሆነ ማለት ነው። ስለዚህ ቲዩቧን ያቀጠንኳት ፕሬዠር እንዲኖረው ማለት ነው እንፋሎቱ። ከዛ ከተገጣጠሙ በኋላ ሮተር ቦክስ ውስጥ እንዲገባ አደረኩኝና እንደ ሰዓትና እንደ መሬት በየተራቸው 4 ሮተሮች በዲናሞ እየታገዙ እንዲቀላቀሉ አደረኩኝ። ከዛ በኩለር ውስጥ ሲያልፍ ይቀዘቀዛል። ከዛ ኮሌክተር ውስጥ ይገባል። ኮሌክተር ውስጥ ከገባ በኋላ ግን ቀለም የመስራት ፕሮሰስ ይታከልበታል። ነገር ግን ቀጥታ ቀለም መስራት አይችልም። ምክንያቱም አሲዲክ ፕሮፐርቲ ስላለው እንትኑ የአሲዲክ ፕሮፐርቲው መጥፋት አለበት። አለዛ ግን ቀለሙ ከተሰራ በኋላ ለምሳሌ አሁን ሲቀባ እንዲህ ስትነካው እጅ ይቆራረጣል። እንደዛ እንዳይሆን ምንድነው ያደረኩት? ኒውትራላይዜሽን ሪያክሽን ወሰድኩኝ ማለት በተጠራቀመበት ማለት ነው። ከጨው ጋር ይቀላቀላል። አሲድ ፕላስ ቤዝ ሶልት ፕላስ ወተር ደግሞ ኒውትራላይዜሽን ሪያክሽን ስላለ ከጨው ጋር ስትቀላቀለው ኖርማል ሶሉሽን ይሆናል። ከዛ በኋላ በፊልትሬሽን፣ በዲካንቴሽን፣ በግሎዊንግ፣ በግራይንዲንግ፣ በመሽንግ ከዛ ከአካሻን ገም ጋርና ከላርጎ ጋር ሲቀላቀል ቀለም ይሆናል ማለት ነው። እና ይህንን ፕሮሰስ ነው የሰራው። ከዛ ቀለም ይሆናል። ያ ጭሱ ወደ ጎጂ የነበረው ሄዶ ግሎባል ዋርሚንግን በማምጣት የዓለማችንን ሙቀት እየጨመረ ይሄድ የነበረው ነገር ግን ቀለም ሆኖ ጥቅም እንዲሰጠን አደረኩት ማለት ነው። ወረቦት የገቡት እምቦጩ ቅጠላቅጠሎቹስ እነሱ ደግሞ ሞላሰስ ልትላቸው ትችላለህ። እነሱ ደግሞ ይፈጩና ጣውላ ይሰራበታል ማለት ነው። ስለዚህ ጣውላ የሚያመርት ቀለም የሚያመርት የዓለምን ሙቀት የሚቀንስ ማሽን የሰራሁት እንግዲህ ያው ነጮች ያሰሩትን የሰራሁት ማለት ነው። ግን እዚህ ጋር አንድ how practicalities አሁን ያልከኝ ነገር ላቦራቶሪ ውስጥ ነው የሰራው ወይስ ፕራክቲካሊ ራሱ አለ ፕላንቱ ወይስ ወረቀት ላይ ብቻ ነው ያለው ወይስ ወረቀት ላይ ብቻ አይደለም? አክቹአሊ እኔ ምንድነው ያደረኩት ከእንትንም አኳያ አሁን በግለሰብ ደረጃ አይሰራም። እኔ አሁን ባለኝ እንትን ያው ዩኒቨርሲቲ መምህር ነኝ። ያው የት ዩኒቨርሲቲ መምህር ነህ? አክቹአሊ ፕራይቬት ዩኒቨርሲቲዎች ላይ ነው እና አድማስ ላይ በቃ አልቆጥርም 13 ዩኒቨርሲቲዎች ላይ አስተምራለሁ። በአንድ 3 ኮሌጅ እንደዚህ ምናምን ያስተማርኩኝ በጣም ብዙ አስተምራለሁ። እና ምንድነው ፕራክቲካሊነቱን ለማስረዳት በሁለት ቲዩብ ነው የተጠቀምኩት እኔ። አንድ ቲዩብ የእንፋሎት ወሰድኩኝ፣ አንድ ቲዩብ ደግሞ የእንትን ወሰድኩኝ የጭስ ወሰድኩኝ። እዚህ ላይ የጭሱ ቲዩብ ላይ የሆነ ጭስ ወይራ ምናምን አጨሱ። ከዛ በዛ ቲዩብ እንዲመጣ አረኩኝ። አንደኛው ቲዩብ ላይ ደግሞ የእንፋሎት ቲዩብ አደረኩት። ከዛ ሁለቱ እንዲተገጣጠሙ ያው በትእዛዝ በዲያግራም ነው እንዲሰራ ያደረኩት ማለት ነው። በላሜራ ነው የተሰሩት። ከዛ ሁለቱም ተለቀቁ ማለት ነው። ከዛ በኋላ ተገጣጥሞ ሲወርዱ ወተር ድሮፕሌትስ ነው የወረደው ማለት ነው። ወተር ድሮፕሌትስ። ነገር ግን እኔ የሰራሁት ኤክስፐሪመንት ያው ከእንትን አኳያ በግለሰብ ደረጃ የተሰራ ነው። ከእንትን አኳያ በጣም አሪፍ ነው። ምክንያቱም በኋላ ፋብሪካ ላይ ሲገጠም 4 ዲናሞች አሉ፣ 4 ሮተሮች አሉ። በስነስርዓቱ እየተሽከረከሩ ያቀላቅሏቸዋል እና ዴፊኒትሊ በጥሩ ሁኔታ በኩለር ውስጥ አልፎ ኮሌክተር ውስጥ ሲገባ ሊኩዊድ ይሆናል። ግን በፕራክቲካሊ በእንደዚህ አይነት ኮንዲሽን ተሞክሯል። ሌላው ደግሞ ምንድን ነው እዚሁ የአእምሮ ንብረት ባለስልጣን ላይም ከቀረቡልኝ ጥያቄዎች መካከል ለምሳሌ አንድ ፋብሪካ ምን ያህል ቅጠላቅጠል ወይም ቅርንጫፍ ይቀቅል ጭሱን ወደ ሊኩዊድነት ለመውሰድ ማሪ ምን አይነት ካልኩሌሽን ነው ወይም ደግሞ ፎርሙላ ያስቀመጥኩት ምንድን ነው? ለዚህ አክቹዋሊ ኤአይ መጠቀም ይችላል። ሲምፕል ነው። ኤአይ መጠቀም ይቻላል። ኤአይ ስልህ እና ቻትጂፒቲ ምናምን መጠቀም ይችላል። ምክንያቱም 1000 ግራም 1 ኪሎ ግራም ነው። 1000 ግራም ወይም ደግሞ 1 ኪሎ ግራም ጭስ ከስንት ኪሎ ግራም ወይም ደግሞ ግራም ጋራ ነው የሚቀላቀለውና ወደ ሊኩዊድነት ሊቀየር የሚችለው ብለህ ስጠይቅ ከ650 እስከ 700 ግራም ክብደት ያለው ማለት ነው እንፋሎት ከ1000 ግራም ጭስ ጋራ እኩል ነው የሚል ነው። ስለዚህ ምንድን ነው ያደረኩት? ማክሲመሙን ወሰድኩኝ ከ650 ግራም እስከ 700 ግራም አይደለም የሚለው። እኔ 700 ግራም መልቲፕላይድ ባይ ኤክስ ኢዝ ኢኳል ቱ 1000 ግራም አደረኩኝ። ከዛ ኦቨር 700 ኤክስ ኢዝ ኢኳል ቱ ግራም ኦቨር እንደዚህ ያደረኩኝና እዚህ ጋም ኦቨር 700 ስል ዲስ ካንስል ባይ ዲስ ዋን ማለት ነው
ይህንን ለዚህ ስታካፍለው ስንት ይመጣል ማለት ነው? 0.7 እቺ 0.7 ፋክተር ናት። ስለዚህ የእያንዳንዱ ፋብሪካ ኬሚካል ኢንጂነሮች በቀን አንድ ፋብሪካ ምን ያህል ጭስ እንደሚለቅ በኪሎግራም ያውቁታል፣ ኬሚካል ኢንጂነሮቹ ማለት ነው። እሱን ኪሎግራም ታመጣና ለ0.7 ስታካፍለው ምን ያህል። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ቅጠላቅጠል ወይም ደግሞ ቅርንጫፍ በኪሎግራም መቀቀል እንዳለብኝ ይነግራል ፎርሙላው ማለት ነው። ስለዚህ ሪሰርቼ ላይ እንትኔ ላይ ፔፐሬ ላይ ይህንን ፎርሙላ አስቀምጬላታለሁ። ስለዚህ የትኛውም ድርጅት ምንም አይጨነቅም ምን ያህል ኪሎግራም መቀቀል እንዳለበት ጭሱ ነው ለሊኩድነት ለመቀየር ማለት ነው። እና በካልኩሌሽን ነው የተሰራው በስነ ስርዓት በማትስ ማለት ነው። ያ how scalable it is። አሁን ለምሳሌ አንድ ጊዜ ሊሰራ ይችላል ቢዝነስ ላይ አንድ ነገር ፕራክቲካል እና ስኬለብል መሆን አለበት። ለምሳሌ እንበል let's say ይህንኛውን ነገር ዲፕሎይ እናድርጋለን ነው ኢንቨስተሮች ፈለግን ወይም መንግስት ኢንቨስት አደረገ በቂ ገንዘብ መጣ እያንዳንዱ ፋብሪካ ይሄ ነገር መሆን አለበት ብሎ መንግስት ህግ አወጣው ቢል በምን አይነት ስኬሌቢሊቲ ለእያንዳንዱ ፋብሪካ ማድረስ ይቻላል? እሱ ነገር ላይ ያሰባሃል ወይ? እያንዳንዱ ዲናሞ ሞተሩ ሪያክተሩ ስትሰራ እንቦጩ ተለቅሞ ሲመጣ ቅጠላቅጠሎቹ ሲመጡ ሳፕላይ ቼኑ ይሄ ሁሉ ራሱን የቻለ ሌላ ፋብሪካ ነው። እሱን ነገር አስባችሁበታል ወይ? አዎ በእርግጥ ያው ስኬሌቢሊቲ የሚለው ተርም በብዛት የሚገኘው ኮምፒውተር ሳይንስ ላይ ነው። አንድ ነገር ስኬሌብል ነው ስንል እዛት መጀረብ ማለት ነው መለካት ይችላል ወይ? ኦፍ ኮርስ ስኬሌቢሊቲው ቀደም የተናገርኩት ነው። ግን አንተ ስለ ኮስቱ እና ወይም ስለ ኤክስፔንሱ ለመናገር ፈልገህ ከሆነ ስኬሌቢሊቲ ለማለት የፈለግኩት ፎር ኤግዛምፕል እንበልና አንድ ነገር ስኬል ይሆናል ሲባል ይችኛዋን ነገር በሺህ ማባዛት እችላለሁ ወይ? አንድ ብቻ ከሰራሁኝ በቃ አንድ ብቻ ሆነ የሆነ ላቦራቶሪ ውስጥ የምትቀምጠው አንድ ፋብሪካ ጋር ነች። ግን አንድ ነገር ስኬሌብል ነው ሲባል ለዳሽን ቢራን ፋብሪካ ተጠቅሜ ለሄንኬንም ተጠቅሜ ለዚህም ለቆርቆሮ ፋብሪካውም ለምኑም እያረኩኝ አት ስኬል በመላው ኢትዮጵያ ማባዛት እችላለሁ። ያን ለመስራት ሌላ ፋብሪካ ስለሚፈልግ ራሱ ይህን ነገር ለመስራት ማለት ነው። እሱ ምን ያህል ነው ለማለት ፈልጌ ነው። ኦኬ አሁን ምንድነው የሆነው? የራሱን የሆነ ጭስ ይለቃል። ይሄ የተሰራው በዋናነት ግሎባል ወርሚንግ የሚያመጡ ጭሶች ላይ ነው የሚሰራው ማለት ነው። ስለዚህ እያንዳንዱ ፋብሪካ ይህንን የመስራት ግዴታ ይኖረዋል። ለምንድን ነው መሰለ? አይኤስኦ የሚባሉ ህጎች አሉ። አይኤስኦ ማለት ኢንተርናሽናል ስታንዳርድ ኦርጋናይዜሽን ማለት ነው። አይኤስኦ 40,000 ፋሚሊ እና አይኤስኦ 7,000 ፋሚሊ የሚባሉ ህጎች አሉ። ኢንቫይሮንመንታል ፍሬንድሊ የሆኑ አይኤስኦ 7,000 ፋሚሊ ምንድን ነው የሚለው? እያንዳንዱ ፋብሪካ ምርት በሚያመርትበት ሰዓት ኳሊቲውን በጠበቀበት መልኩ ማምረት አለበት ይላል። አለዛ እንደ ዩሮፕ ገበያ ላይ አሜሪካ ምናምን ላይ ቀረች። 40,000 ፋሚሊ ደግሞ ምንድን ነው የሚለው? አንድ ፋብሪካ ምርት በሚያመርትበት ሰዓት የኢንቫይሮንመንታል ሳይንስ ተመራለሁ ስላልከኝ ነው የኢንቫይሮንመንቱን ጤንነት በጠበቀ መልኩ መሆን አለበት ይላል። አሁን ለምሳሌ የኢንዱስትሪ ዝቃጭ አውጥቶ ኢንቫይሮንመንት ላይ ሌላ ፕሮብሌም ነው። ስለዚህ በዚህ መሰረት ከጭሱ የበለጠ አካባቢ የሚጎዳ ነገር የለም። ቴክ ለምሳሌ አሁን ጀሞ የመስታወት ፋብሪካ እንውሰድ። ጀሞ የመስታወት ፋብሪካ በተቻለው መጠን ፋብሪካው ከፍ አድርጎ ለመልቀቅ ሞክሮ አጭሱ ነው ወደ ላይ ማለት ነው። ነገር ግን ያም ሆኖ ከጀሞ አንድ ቀጥሎ እዛ ወደ ጀሞ 3 ምናምን እዛም ጀሞ አንድም አካባቢ ምናምን ያሉ ኮንዶሚኒየሞች ላይ የሚወለዱ ህፃናት አፍንጫ ውስጥ ይገባል ጭሱ። እና ብዙ ጊዜ እዛ አካባቢ ኬር ምናምን የሚባል እናቶችና ህፃናት ሆስፒታል አለ። ወደዚያ ያመጧቸዋል አፌክት እያደረጋቸው ማለት ነው ሳምባቸውን። እሱ ብቻ አይደለም ምግብ በሚያዘጋጁበት ሰዓትም በመስኮት እየገባ ምግቡ ላይ ሁላ ጭሱ እንደዛ የሚሆነበት ኮንዲሽን ተጠንቷል። ግን አክቹዋሊ 1-2 ጊዜ እንደዚህ ማናጀሩ ተጠይቋል። ያው እንግዲህ ያው የሰጡት መልስ ይኖራል። አንደኛ ወደ ላይ ከፍ አድርገን ነው እንትኑን የሰራ ነው። ሁለተኛ ደግሞ ከፋብሪካው በፊት አልመጣችሁም፣ ከፋብሪካው በኋላ ነው የመጣችሁት። ብዙ ነገር አለ። ኤኒዌይስ ግን አሁን እንደዚህ አይነት ምክንያቶች አሁን ሊቀርቡ አይችሉም። ምክንያቱም ይሄው ተገኝተዋል።
አበበ ዘለቀ ቱሉ በሚባል ሳይንቲስት የስራ ፈጠራ ባለቤት። ስለዚህ አሁን ምክንያት የለም። በቃ የሱ 40,000 ፋሚሊን መጠበቅ ነው፣ ወስዶ ማሽኑን መቅጠብ፣ ወደ ቀለምነት መቀየር፣ ባይሆን ከቀለሙ ሽያጭ በሚያገኘው እንትን መጠቀም ይችላል። ፋብሪካው ኦፍኮርስ በሚቀቀለው ቢገዛ፣ ነገር ግን ተፈጭቶ ጣውላ ስለሚሆን ሌላ ደግሞ ትርፍ ነው የሚሆነው ለፋብሪካው ማለት ነው። ስለዚህ ይህንን ይመስላል። ሌላው ደግሞ ለምሳሌ አሁን አዲስ አበባ ቆሼን ብንመለከት በጣም ብዙ ክፍለ ከተማዎችን ነው የሚያደርሰው ሽታው፣ በጣም ብዙ እና የቆሼ ሽታንም ያጠፋል በነገራችን ላይ። ይሄ እንዴት? ምክንያቱም በ240 ዲግሪ ሴንቲግሬድ ነው የምናቃጠለው ቆሻሻው። ከዛ በኋላ ወደ ጭስነት ይቀየራል። ጭሱ ደግሞ ያው ዴፊኒትሊ ወደ ቀለምነት ይቀየራል። ስለዚህ ኦልሬዲ የነበረው ሽታ ምንም ብሏል ማለት ነው፣ ይጠፋል ማለት ነው። ስለዚህ እዛው አካባቢ ደግሞ እዛው ቆሾ አካባቢ ትንሽ ሰፋ ያለ ቦታ ስላለ የቀለም ፋብሪካና የጣውላ ማምረቻ ፋብሪካ ደግሞ እዛው አካባቢ ቦታ ስላለ ቢሰጡኝ ጥሩ ነው። እዛው ጣውላውንም አመርታለሁ፣ ቀለሙንም አመርታለሁ፣ የቆሼ ሽታንም አጠፋለሁ። እነዚህ ግኝት ማለት ነው። ብዙ ጊዜ ግን ሳይንቲስት የሆኑ ሰዎች የቢዝነስ እና የሊደርሽፕ ሜንታሊቲ ከሌላቸው ስራቸውን መሬት ላይ ለማውረድ በጣም ይቸገራሉ። መፍጠር አንድ ነገር ነው፣ ይህን ነገር ዲዛይን ማድረግ አንድ ነገር ነው። ግን አት ሴም ታይምስ ደግሞ ያን ዲዛይን ወስዶ ማርኬት አድርጎ ኢንቨስተር አግኝቶ መንግስትን አሳምኖ ተወዳድሮ ገበያ ውስጥ ማውጣት ሌላ ነገር ነው። ለሱስ ምን ያህል ተዘጋጅተሃል? ኦኬ፣ በእርግጥ ያው ኮስት ቤኔፊት አናሊሲሱን ስንሰራ ከተለያየ ጥቅም አኳያ ማየት እንችላለን። በግለሰብ ደረጃ እኔ የግድ በቃ በዚህ ግኝቴ መጠቀም አለብኝ ብዬ ራስ ወዳድ ከሆንኩኝ የሆነ ሶሻል ሰርቪስ የሚሰጡ እንደዚህ አይነት ነገሮች ክሬት ላደርግ እችላለሁ። እኔን የሚጠቅመኝን ግኝት ምናምን ብቻ ፈልጌ ልሰራ እችላለሁ። ነገር ግን ይሄ ነገር ህዝብ ነው የሚጠቅመው። ግን ኦን ደ ዌይ ደግሞ ያው የስራ ፈጣሪውም ደግሞ የስራ ፈጠራ ባለቤቱም ደግሞ ተጠቃሚ የሚሆንበት ኮንዲሽን አለ። ፓተንት እስካለኝ ድረስ የስራ ፈጠራው ባለቤት እስከሆንኩኝ ድረስ ተጠቃሚ እንደመሆን ምንም ጥርጣሬ የለውም። እሱ ብቻ አይደለም፣ ሁለተኛ ማሽንም አለኝ። ሁለተኛም ሳይሆን ሶስተኛም አለኝ። ብዙ ናቸው ማሽኖቼ ማለት ነው። አሁን ለምሳሌ ሁለተኛውን ማሽን ብንመለከት እሱም ተመዝግቧል። አክቹዋሊ እየተሽከረከረ ውሃን ከመሬት ከወንዝ እየቀዳ ለገበሬዎች ሜዳ ላይ የሚደፋ ማሽን ነው እና ስለዚህ በዚህ መሰረት ኢትዮጵያ ሙሉ በጋውን ማምረት ትችላለች ማለት ነው። የፀሐይ ብርሃን አይጠቀምም። አክቹዋሊ በፀሐይ ብርሃን ወይም ደግሞ በሰንላይት ኢነርጂ የሚሰራው ፓምፕ በጣም ውድ ነው። ኤሌክትሪሲቲ አይጠቀምም፣ ወይም ደግሞ ናፍታ አይጠቀም ወይም ቤንዚን አይጠቀም። ናፍታሊንን ቤንዚንም አይጠቀምም። የኔ የሚጠቀመው ያው የፊዚክስ ኖሌጅ ነው እና ሜካኒካል ፓምፕ ነው። የተሽከረከረ በጣም ብዙ ቴክኒካል የሆኑ ነገሮች አሉ። እዚህ ሚዲያ ላይ ልናገር የማልፈልገው የራሴ ግኝቶች የሆኑ እዛ ጋር በጣም ብዙ ቴክኒካል ነገሮች አሉ። ነገር ግን እንደዚህ ስል ደግሞ ፈርስት ሎው ኦፍ ቴርሞዳይናሚክስን አይጥስም። አሁን ለምሳሌ አንዳንድ የፈጠራ ባለቤቶች ምን ይላሉ? ፍሪ ኢነርጂ ክሬት አረኩ ይላሉ። በዓለም ላይ ፍሪ ኢነርጂ የሚባል ነገር የለም። ምክንያቱም የምንሰራው ስራ ከፊዚክስ ፕሪንሲፕሎች ወይም ደግሞ ህጎች ውጭ መሆን የለበትም። ለምሳሌ አሁን ፈርስት ሎው ኦፍ ቴርሞዳይናሚክስ ምን ይላል? ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ ይላል። የተፈጠረውን ኢነርጂ አናጠፋውም ወይም ደግሞ አዲስ ኢነርጂ ልንፈጥር አንችልም። ነገር ግን ኢነርጂ ካን ትራንስፈር ፍሮም ዋን ፎርም ቱ አናዘር። ለምሳሌ አሁን ጀነሬተርን ብንወስድ ጀነሬተር ያው እንዴት እንደሚሰራ እንትን ያለው ሚካኤል ፈራዳይ ነው። አክቹዋሊ ስለሱም ዲስከስ ማድረግ እንችላለን። ሜካኒካል ኢነርጂን ወደ ኤሌክትሪካል ኢነርጂ ነው የሚቀይረው ጀነሬተሩ ማለት ነው። እኛ ደግሞ ለምሳሌ አሁን ምግብን እንመገባለን። ከዛ የምንመገበው ምግብ መጨረሻ ላይ ወደ ግሉኮስነት ይቀየራል። አንድ የግሉኮስ ሞለኪውል ደግሞ 38 ኤቲፒ ፎርም ታደርጋለች። ለማይቶኮንድሪያ ሽንት እንዳላሰፋው ብዬ ነው 2 ኤቲፒ እና አጠቃላይ በግላይኮላይሲስ ፕሮሰስ ውስጥ አልፎ እንደዚህ በክሬብስ ሳይክል ውስጥ አልፎ በአጠቃላይ 36 ኤቲፒ የምንጠቀምበት ይኖራል እና ኤቲፒ ማለትን አዶኖሲን ትራይፎስፌት ናት። እንቅስቃሴ ስናደርግ እያንዳንዱ ኤቲፒ ወደ ኤዲፒ እየተቀየረች እንደገና ደግሞ በምግብ ይተካ ነው። ምን ለማለት ነው? ኦልሬዲ እኛ ምን ብለነዋል ማለት ነው? ኢነርጂ ፎርሙን ቀይረዋል።
እንደዚሁ አሁን ባትሪን ብንመለከት ኬሚካል ኢነርጂን ወደ ላይት እና ወደ ሂት ኢነርጂ ይቀይረዋል። ወደ ላይት ወይም ወደ ሂት ኢነርጂ ይቀይረዋል። ስለዚህ ኢነርጂ ቶታል ኢነርጂ ኢን ዘ ሲስተም ኢዝ ኮንዘርቭድ ኦር ሪሜንስ ኮንስታንት። ኢን ዘ ዩኒቨርስ ያለው ኢነርጂ በቃ በዩኒቨርስ ላይ ኢነርጂ አይቀየርም፣ ከአንድ ፎርም ወደ ላይ ይቀየራል እንጂ። ስለዚህ ይህንን ነገር ማወቅ አለባቸው። አሁን አንዳንድ ልጆች አንዳንድ ፈጠራ እንትን ላይ ስመለከት ዩቱብ ላይም በቲቪ ምንም የሚያስተላልፉ ነገር አለ። ፍሪ ኢነርጂ ያዘጋጀን ፍሪ ኢነርጂ የሚባል ነገር የለም። ምክንያቱም ፈርስት ሎ ኦፍ ቴርሞዳይናሚክስ እንዳንጠስ ማለት ነው። አሁን ሰከንድ ሎ ዘ ሎ ኦፍ ኢንትሮፒ ይላል። አሁን ለምሳሌ ዘ ሎ ኦፍ ኢንትሮፒ የሚለውን እዛ ሮተሩ ላይ ተጠቅሜበታለሁ። እያንዳንዱን የእንፋሎትና እያንዳንዱ የጭስ ሞለኪውል ይበጠብጠዋል ማለት ነው ሮተሩ። ረብሻ ማለት ነው በአማርኛ። ካልደፈረሰ ምን አይልም አይጠራም፣ በቃ መረበሽ ማለት ነው። ኢንትሮፒ በጣም ስፔስ ሳይንስ ላይም በጣም ብዙ ቦታ አፕሊኬሽን አለው፣ ጥቅም አለው። እና ሰከንድ ሎ ኦፍ ኢንትሮፒ ነው። ሶስተኛው ደግሞ አብሶሉት ዲግሪ ኬልቪን የሚለው ማለት ነው 237 ዲግሪ ሴንቲግሬድ ወይም ደግሞ አብሶሉት ዲግሪ ኬልቪን የምንለው ማለት ነው። ስለዚህ አራተኛው ህግም አለ፣ እሱ አፕላይድ አይደለም። እና እነዚህን የቴርሞዳይናሚክስ ህጎችን መጣስ የለብንም ስንሰራ። ስለዚህ አሁን እኔ የሁለተኛው ማሽን ወይም ደግሞ ውሃን ኮንቲኒየስሊ ከወንዝ እየቀዳ ለገበሬዎች የሚለፋላቸው ማሽን የፊዚክስ ህግን አይጥስም። ነገር ግን አንደኛውን የኤነርጂ ፎርም ወደ ሌላኛው የኤነርጂ ፎርም ይቀይረዋል። በዚህ መሰረት የሰራሁት ኃይል ማመንጫም አለ። እሱን ግን ለከፍተኛ ባለስልጣናቶች ካልሆነ ለምሳሌ ለክቡር ዶክተር አብይ ባብራራ እና ባስረዳ ለሌላ ሰው መናገር አልፈልግም። ለምን እሳቸው ብቻ ነው የምታምነው? ኢትዮጵያ ውስጥ ጠቅላይ ሚኒስትሩ ብቻ ናቸው የታመኑት? አዎ ማለት ይችላለሁ። የእሳቸውን የሳይንስ አረዳድ እንዴት ታየዋል? ብዙ ጊዜ አንድ ጊዜ ዩኒቨርሲቲ ተማሪ እያለሁ እሳቸው የሳይንስና ቴክኖሎጂ ሚኒስትር ነበሩ እና ስልጠና ተሰጠን። ያኔ የመንግስት ብዙ ስልጠናዎችን ያዘጋጀ ነበር እና የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እና የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የተመረጥን ተማሪዎችንና 2015 ላይ ይመስለኛል መምህራንን ጠሩንና መቼም የማረሳውን ስልጠና ነበር የሰጡን። ሳይንስ ምንድነው ቴክኖሎጂ ምንድነው ብለው ልክ እንደ ህፃን ልጅ ነበር እዚያ የነበሩ ፕሮፌሰሮች እኛን ያስተማሩን ማለት ነው። እና they gave us የሆነ ፒክቸር ትሩሊ እያንዳንዱ ሳይንስ እየበታተኑት አስረዱን። እና በወቅቱ አንዳንድ መምህራኖች ጋር አንዳንድ ፕሮፌሰሮች ጋር እጄ በጣም ተደነቁ። እኔም ራሴ በጣም የተደነኩት። ያኔ ምንም አይታወቁም፣ ብዙ ሰው አያውቃቸውም። ግን ምንድነው ስልጠናው ጌቭ ሚ ምን ያህል ስለ ሳይንስና ቴክኖሎጂ ምን ያህል እይታ ዲፕ ጥልቅ የሆነ እይታ ዲፕን ብቻ ሳይሆን ደግሞ አሁን ሳይንስ በስንት ይከፈላል ብትለው ብዙ ሰው አያውቅም። ወይ ፊዚክስ ሊል ይችላል፣ ኬሚስትሪ ሊል ይችላል። ግን ዓለማችን ላይ ያሉ ሳይንሶችን ክፍልፍልፍል አድርገው አንዱን ካስተማሩን በኋላ ወደ አንዱ፣ አንዱን ካስተማሩ በኋላ ወደ አንዱ፣ አንዱን ካስተማሩ በኋላ ወደ አንዱ ሳይንሱን ጨረሱና ከዛ ደግሞ ወደ ቴክኖሎጂ መጡ። ከዛ አንዱን ካስተማሩን በኋላ ወደ አንዱ እያሉ በሁለት ቀን ውስጥ የሚገርም ትሬኒንግ ወስደን ነበር። 2015 ላይ ይመስለኛል። የእሳቸውን የሳይንቲፊክ እይታ እንዴት ነው የምታየው? በነገራችን ላይ በዚህ አጋጣሚ እኔ አሁን የአየር ብክለትን የሚቀንስ ማሽን ወይም ደግሞ ፋብሪካ ላይ ተገጥሞ ጭሱን ወደ ሊኩድነት ቀይሮ ቀለም የሚሰራ ኦን ዘ ዌይ ደግሞ ያው ጣውላ የሚያመርት ማሽን የሰራሁትን ያበል። ነገር ግን በፍጹም አረንጓዴ ተክሎችን አይተካም። ለምን? ገቨርን የሚያደርገው አረንጓዴ ተክል ነው። ያኛው ናቹራል ነው፣ ማንሜድ ነው። ስለዚህ በፍጹም ናቹራልን ማንሜድ ሊተካ አይችልም። እና ዴፊኒትሊ አረንጓዴ ተክሎች ወይም ደግሞ አረንጓዴ አብዮት በስነ ስርዓቱ ይገዛል ማለት ግሪን ሌጋሲው በስነ ስርዓቱ የዓለማችንን አትሞስፌር ወይም ደግሞ ዌዘር ሰስቴናቢሊቲ ሊጠብቅ የሚችለው እሱ ነው። ይሄ ግን ለዛ አስተዋጽኦ ያደርጋል እንጂ እንደ ዛፍ አይሆንም። እንዴት ይሆናል? በፍጹም እግዚአብሔር የሰራው ነገር ሰው ከሰራው ነገር ጋር ሊወዳደርም አይችልም። እና ያለውን የዌዘር ኮንዲሽን ሰስተነብል ሆኖ እንዲጠብቅ የሚያደርገው አረንጓዴ ተክል ነው እንጂ ይሄኛው እዛ ላይ ቫሊዩ ነው አድ የሚያደርገው። ኦኬ፣ ግን እሳቸው ጋር ሄደ ስለ ፍሪ ኢነርጂ ወይም ደግሞ ስለዚህ ቴክኖሎጂ ለማውራት የፈለግከው ለምንድን ነው?
እኔ ለመናገር የፈለኩት እኮ ስለዚህኛው እኮ አይደለም። ነገር ግን ያንኛው የኃይል ማመንጫው አሁን ለምሳሌ ከዚህ ይበልጣል ያኛው የኃይል ማመንጫው። እንግዲህ አንዳንድ ሰዎች ምንድን ነው የሚሉት እንደውም ያኛው ውሃ የሚቀዳው ለገበሬዎች ሙሉ በጋውን በቃ ኢትዮጵያ እንድታመርት የሚያደርገው ሜካኒካል ፓምፑ ነው የሚበልጠው። ምክንያቱም እኛ ፀሐዩ ብዙ አላቃጠለንም ምግብ ነው የምንፈልገው ምናምን የሚሉ አሉ። የሰው እይታ ይለያያል። አንተ ግን የቱ ጋር ነህ? ከየትኛው እንግዲህ ኦፍኮርስ የኛውን ብትሰራ ኢትዮጵያ ውስጥ ያሉ ፋብሪካዎች በጣም የተገደቡ ናቸው። ወደ ውጭ ኤክስፖርት ብታደርግ ነው በጣም ፕራክቲካል ሊሆን የሚችለው ብዙ ፋብሪካዎች ስለሌሉን ማለት ነው። ግን የውሃው እንደተባለው ከ85% በላይ ገበሬ ነው ከተባለ በምግብም ራሳችንን አልቻልም ከተባለ ያንኛው ከዲማንድ አንግል ሜክ ሴንስ ሊያደርግ ይችላል። ያው ኮንትሪቢዩሽናቸው እኔ ተመሳሳይ ነው የሚመስለኝ። ምክንያቱም ግሎባል ዋርሚንጉም አሁን በጣም እየጨመረ ስለሆነ ይሄዳል። እሱ ነገር ግን ውሸት ነው የሚሉ ሰዎች አሉ። ግን ታውቃለህ ነገር ታስ ግሎባል ዋርሚንግ ኢዝ አ ስካም ነው የሚሉ ሰዎች አሉ። አንዱ የክቡር ፕሬዚዳንት ዶናልድ ጄ ትራምፕ ናቸው። ሲያወሩ ከሰማ there is no global warming let's create ኤሌክትሪካል ካር አያስፈልግም፣ ስካም ነው፣ ውሸት ነው፣ ምንም የሚቀልጥ በረዶ የለም፣ ፋብሪካዎች ቀጥሉ፣ ስሩ፣ ነዳጅ እንጠቀም፣ it's just a scam ይባላል። አልሰማም ይሄ ነገር። ነገር ግን ግለሰቦች የተለያየ ነገር ሊሉ ይችላሉ። ያው እኛ ሳይንሱን ተከትለን ነው የምንሄደው። እሱ ብቻ ሳይሆን ፕራክቲካሊ የምናየው ነገር ነው። እኛ አሁን ልጅ ሆነን የነበረው የአየር ሁኔታና አሁን ያለው የአየር ሁኔታ ዴፊኒትሊ ሳይክል ነው። it's just ሳይክል። የሆነ ሙቀት ይመጣል፣ ከዛ ከሆነ ጊዜ በኋላ ተመልሶ እንትኑ ይመጣል። እንደዛ ነው የሚሉት ማለት። ግሎባል ዋርሚንግ ቅድም እንደነገርኩ ያው በሳይንስ የተደገፈ ነው። ኦዞን ሌየር እየሳሳ ነው የሚሄደው። ተጨማሪ ጭስ ፋብሪካዎቹ እየለቀቁ በሄዱ ቁጥር ያው ኦዞን ዲፕሌትድ እየሆነ መሄዱ ይቀጥላል። ስለዚህ ግለሰቦች የሚሉትን ነገር ሳይሆን በአይናችንም የምናየውንና ያው ሳይንሱን ነው መከተል የሚገባም ብያ። ኦኬ እሺ፣ ለምን ጠቅላይ ሚኒስትር አብይ አህመድ ፕሬዘንት ልታደርግላቸው ፈልግ? ስለዚህ ሳይሆን ስለዛኛው ስለ ኢነርጂ። ምክንያቱም እሳቸው አንድ ፍልስፍና አላቸው። ኢትዮጵያ ኢነርጂ ሶቨርኒቲ የኢነርጂ ሶቨርኒቲ ያስፈልጋታል ብለው ያምናሉ። ልክ አሁን ዳር ድንበራችን እንደሚጠበቀው ሁሉ አንድ ስፔሳችን ሶቨርኒቲ ያስፈልጋል ሲሉ ሰምቻለሁ። አት ሴም ታይምስ ደግሞ የኢነርጂ ሶቨርኒቲ ያስፈልገናል። ሰዎች ላይ ዲፔንድ ማድረግ የለብንም። ለምሳሌ በነዳጅ ውጭ ሀገር ዜጎች ላይ የውጭ ሀገራት ላይ ዲፔንድ በሆናችን lot of billions of dollars እያወጣ ኑሮ እየተወደደ አለ። የቀይ ባህር ጉዳይ ራሱ አንዱ ያ ነው ኢሹ፣ ከዛ ጋር ይገናኛል። የኢነርጂ ሶቨርኒቲ ያስፈልገናል። የስ ታላቁ ህዳሴ ግድብ አሁንም የታቀዱ ግድቦች አሉ። እነዚህ ሀገሪቱን በኢነርጂ እድገቷን ይደግፋሉ ተብሎ ይታሰባል። እና አንተ የምትለው ነገር ደግሞ ካለ ሌላ ትልቅ ግኝት ነው ብዬ ነው የማስበው። እኔ የምለው ነገር አለ በጣም ምክንያቱም ኃይል ከተለያየ ሶርስ ልናገኝ እንችላለን። በተለይ የኤሌክትሪክ ፓወር ማለት ነው። ለምሳሌ ከንፋስ ኤሌክትሪክ ፓወር ማግኘት እንችላለን። አብሶሉትሊ። ከውሃ አለን፣ ከጂኦተርማል አለ፣ ነዳጅ፣ እንደገና ደግሞ ባዮጋዝም አለ። ባዮጋዝም 40 ሜትር ኪዩቢክ ወይም ደግሞ 80 ሜትር ኪዩቢክ ውስጥ ያለ ባዮጋዝ ጄኔሬተር ሊያስነሳ ይችላል። ፕላስ ደግሞ ከድንጋይ ከሰል አለ። ድንጋይ ከሰል አይነት 3 አይነት ነው። ኢግናይት፣ አንትራሳይት እና ቢቱሚኒየስ የሚባሉ የድንጋይ ከሰል አይነቶች አሉ። ከነሱም ልናገኝ እንችላለን። ሌሎችም ሶርሶች ግን ዞሮ ሁሉም የኤነርጂ ምንጮች ቅድም እንደተናገርኩት ፈርስት ሎው ኦፍ ቴርሞዳይናሚክስ ይጠበቃሉ፣ ሶርስ አላቸው። ስለዚህ ከዚህ አሁን ከሚታወቁት ኢነርጂ ሶርሶች ውጪ ነው እኔ ክሬት ያደረኩት። እነዚህ ሶርሶች በሙሉ ጄኔሬተርን ያስነሳሉ። ጄኔሬተር እንዴት ነው የሚሰራው? ስታርተሯ ላይ ያለችውን እንትን ማሽከርከር ነው። ስለዚህ በንፋስም ሊሆን ይችላል፣ በውሃም ሊሆን ይችላል፣ በድንጋይ ከሰል ዋቴቨር በሚሽከረከርበት ሰዓት ውስጡ ሻፍት አለ። ሻፍቱ ላይ እየተጠቀለለ ማለት ነው ኮይል አለ። ስለዚህ አሁን ያ ኮይል ማለት ነው እንዲህ በሚሽከረከርበት ሰዓት ማግኔቲክ ፊልድ መፍጠር ይችላል። የሚሽከረከር ኮይል ማግኔቲክ ፊልድ ይፈጥራል። ማግኔት ደግሞ ሲሽከረከር ኤሌክትሪክ ፊልድ ይፈጥራል። ይሄ የማክስዌል ህግ ላይ ያለ ነው። አሁን በጄኔሬተር ውስጥ በዙሪያው ደግሞ ሆስሹ አይነት ቅርጽ ያላቸው የተቀመጡ ማግኔቶች አሉ። ማግኔቶቹ ደግሞ የራሳቸው ሆነ ማግኔቲክ ፊልድ አላቸው ማለት ነው። ስለዚህ አሁን
ኮይሉ ደግሞ ሲሽከረከር ምን ፈጠረ ማለት ነው? ኤሌክትሪክ ፊልድ ፈጠረ ማለት ነው። ማግኔቲክ ፊልዱን ኤሌክትሪክ ፊልዱ 90 ዲግሪ ላይ ማለት ነው ሲቆርጠው ቮልቴጅ ኢንዲዩስድ ይሆናል። ቮልቴጅ ኢንዲዩስድ ከሆነ ደግሞ ኤሌክትሪክ ከረንት አለ ማለት ነው። ስለዚህ ኤሌክትሪክ ከረንቱን የፈጠረው ማለት ነው እንቅስቃሴ ሲንቀሳቀስ ኤሌክትሮኖች ኦሪንቴሽን ይይዛሉ። ሙቭ ሲያደርጉ ኤሌክትሪክ ፊልድ የሚፈጥሩት እነሱ ናቸው። ስለዚህ ኢንዲዩስድ የሆነው ቮልቴጅ ኤሌክትሪክ ከረንት ይፈጥራል። ያንን በኔጌቲቭ እና በፖዚቲቭ ትወስድና ከዛ ስቴፕ አፕ አድርገህ መላክ ነው በግሪድ ማለት ነው። ያው ትራንስፎርመሩ ሁለት አይነት ነው ያለው፣ ስቴፕ አፕ እና ስቴፕ ዳውን ትራንስፎርመር የሚባሉ ትራንስፎርመሮች አሉ። ስቴፕ አፕ ትራንስፎርመር ከሆነ ነምበር ኦፍ ተርንስ ወይም ደግሞ የተጠቀለሉት ሽቦች ብዛታቸው ይጨምራል። ስቴፕ ዳውን ከሆነ ደግሞ ይቀንሳል ማለት ነው። ከፍተኛ የነበረውን ቮልቴጅ አስፈላጊ ይሆናል መቀነስ ይኖራል። ወይም ደግሞ አነስተኛውን ቮልቴጅ ከፍ ለማድረግ ስቴፕ አፕ ትራንስፎርመር ተጠቅመህ በግሪድ መላክ ነው ወደ ከተማ ማለት ነው። ስለዚህ አሁን ንፋሱም ያንቀሳቅሰው ጀኔሬተሩን ዞሮ ሁሉም እኮ ጀኔሬተር እኮ ነው የሚያስነሱት። አንዳንድ ሰዎች ምን ይላሉ? ተርባይን ነው ኃይል የሚያመነጨው ይላሉ። እንዴ ተርባይን እንዴት አድርጎ ኃይል ያመነጫል? ተርባይንማ የሚፈለገው ለቶርኩ ነው፣ ለጉልበቱ ነው፣ ለሽክርክሪቱ ነው። ያ ሽክርክሪ ግን ተወስዶ ጀኔሬተር ማስነሳት አለበት። አክቹዋሊ ጀኔሬተር ፎርሙ የተለያየ ሊሆን ይችላል። እኛውን ከተማ ውስጥ የምናያቸው ትንሽ ጀኔሬተሮች አሉ። እንደገና ደግሞ ሂውጅ ፓወር ደግሞ ህዳሴው ግድብ ላይ መራሱ ያለ ትልልቅ ጀኔሬተሮች ይለያያሉ። ጀኔሬተሮቹ ፓወር ፕላንቱ ነው ትልቅ ነው። ሄጃቸው ነበር ፓወር ሃውስ የሚባለው ነው። ጀኔሬተር ማለት እንግዲህ ያው ቅድም እንደነገርኩ የተጠቀለለ መዳብ ሞላና ማግኔት ያለው ማለት ነው። ግን በተለያየ ፎርምና በተለያየ ሜጋዋት ፓወር ነው የሚኖረን ጀኔሬተሩ ማለት ነው። ስለዚህ ዞሮ የተለያዩ የኤነርጂ ምንጮች የሚያስነሱት ጀኔሬተር ነው እንጂ ማንም አልፈጠረው። ማንም የትኛውም ሀገር አሁን አንተ ሞክረህ ግን አብርተሃል ወይም የሰም ላይ ታሳይተሃል? እሱን ሞክሮ ለማብራት እኮ ራሱ ወንዝ ያስፈልጋል። ብዙ እንትኖች ኤክስፔንሶች እኮ ያስፈልጉታል። እሱን ኮስት ማውጣት አለብኝ። አብሶሉትሊ ኮስት መውጣት አለበት። ግን አሁን ለመናገር የፈለግኩት እኔ ምንድን ነው አሁን ከጠሯቸውና ከሌሎቹም ውጪ ጄኔሬተርን ከሚያስነሱ ሶርሶች ውጪ ሌላ ጄኔሬተር የሚያስነሳ በአነስተኛ ወንዝ ከፍተኛ ሜጋዋት ፓወር ማስነሳት ይችላል። ሜጋዋት ነው በሜጋዋት ነው ያልከኝ? አዎ እንዲህ ለምሳሌ አሁን እንደዚህ ተደማምረው ሜጋዋት ይወጣቸዋል። ገብቷል? አንድ አካባቢ ላይ ሆነው ሜጋዋት ፓወር ይወጣቸዋል። ያንን እኔ አሁን የምጠቀመው እዚህ ጋር ላለመናገር ነው፣ ስላልተመዘገበ እዚህ ጋር መናገር አልችልም። አነስተኛ ውሃ ነው የምጠቀመው በትንሽ ወንዝ ላይ፣ ግን ከፍተኛ ሜጋዋት ፓወር ነው የሚያመነጨ መሰራው። ምን ያህል እርግጠኛ ነህ? እርግጠኛ ነኝ ዴፊኒትሊ። ለምንድን ነው እርግጠኛ የሆንኩት መሰለህ? የውሃውን ፎርስ ወይም ደግሞ የውሃውን ቶርኩ ከሌላ ሶርስ ስለማገኘው ያንን ሶርስ ነው የማልናገረው። እሱ ጠቅላይ ሚኒስትሩ ስራቸውን ትተው ቁጭ ብለው ያድምጡኝ ነው የምትለው? በነገራችን ላይ ለምን ቀጠሮ ያሳስክም? ግን እሳቸው በሀሳብ ደረጃ ያለ ነገር ሳይሆን ለምሳሌ እኔ አሁን ወረቀት ላይ በዲዛይን ደረጃ አስቀምጨዋለሁ። ሀሳብ ብቻ አይደለም። በሀሳብ ደረጃ ወይም በዲዛይን ደረጃ ያለ ነገር ሳይሆን የሚያዩት ፕራክቲካሊ ተሰርቶ ስራ ላይ የዋለ ነገር ምን ገደበ ፕራክቲካል እንዳታረገው? እንዴ እንደነገርኩ የኢኮኖሚ ጉዳይ ነው። ከዛ በፊት ደግሞ እነዚህ ግኝቶች አሉ። ቆይ ግን ያንን ነው የምልህ። ቅድም አልመለስክልኝም። ይኸውልህ ኒኮላ ቴስላና ቶማስ ኤዲሰን የሚባሉ ሰዎች አሉ። አሁን ይሄን መብራት እዚህ ጋር ያመጣው ቶማስ ኤዲሰን ነው፣ የፈጠረው ግን ኒኮላ ቴስላ ነው። so you need to have this business mentality ገብቷል? አሁን አንተ አካዴሚክሱ ላይ በጣም ዌል ግራውንድድ እንደሆንክ ያስታውቃል። እውቀት ያለ ሰው የምታወራውን የምታቅሰው እንደሆነ እጅግ በጣም ያስታውቃል። ዝም ብሎ ምሁር አይደለም። ግን አሁን የኔ ስጋቴ ምን እንደሆነ ልንገርክ። ይሄ በጣም ካፒታል ዓለም ስለሆነ የንግድ ዓለም ስለሆነ አይዲያዎችን ብራንድ ሰታቸው ፕሮጀክት አድርጋቸው ኢንቨስተር አግኝተ ሸጠ ፕራክቲካል አድርገ ሰራተኛ ቀጥረ ሚዲያ ላይ አስተዋወቀ ስኬለብል ካላረከው አይዲያ ሆኖ ነው የሚያርፈው። አይዲያ ምን ይሆናል? አይዲያ ይሆንና ያርፋል። ሀገራችን ላይ ያለው የትምህርት ስራ ትልቁ የሚተቸው እኔም በግልጽ ምተቸው ስለዚህ ጉዳይ አላስተማርንም። ስለ ገንዘብ አላስተማርንም። ስለ ማርኬቲንግ አላስተማርንም። ፕሮዳክት እንዴት ተገንብቶ እንዴት
ቻነል ተደርጎ ቢዝነስ ሞዴል ምን እንደሆነ አላስተማረንም። ራሳችንን አፍጨርጭረን ምናምን ይዘን ነው ትንሽ የስኬት እንኳን ልናገኝ የቻለው ማለት ነው። ወይ ይሄን የሚሰራል ኒንጃ የሆነ በጣም ጎበዝ፣ ፈጣን፣ ጠንካራ ወይ ልጅ ወይ ተማሪ ወይ ወንድም ወይ ዘመድ ወይ የተቀጣሪ ሰው ያስፈልግሃል። ምክንያቱም የምንሰራው ስራ ቀላል ስላልሆነ፣ ወይ ደግሞ ራስም ቢሆን አውቀኸው መሄድ አለብህ ብዬ ነው የሚገባኝ። ምክንያቱም ኢነርጂ ነው ዓለምን እየመራት ያለው። ይሄ ነገር እንዳልከው በቀላል ነገር ትልቅ ሜጋዋይቶችን ማመንጨት ከቻለ ለኢትዮጵያ ትልቅ ብስራት ነው ብዬ ነው የማስበው። ለገበሬዎቻችን ትልቅ ብስራት ነው። አሁን ኢትዮጵያ ለምን ፋብሪካ የላትም? ኢነርጂ የለንም። ኢነርጂ ቢኖረን ኖሮ ኑሮ ይረክስ ነበር። ኢነርጂ ቢኖረን ኖሮ ብዙ ፋብሪካዎች ይኖሩም ነበር። ኢነርጂ ቢኖረን ኖሮ አሁን በዚህ ዘመን እንኳን ቢትኮይን ማይን አድርገን ብዙ ገንዘብ ማግኘት ይቻል ነበር። ኢነርጂ የለንም። በቃ ሀገራችን ድሃ የሆነችው ሰሞኑን ትራምፕ ቬንዙዌላን ፕሬዚዳንት አንቆ ያመጣው ኢትስናር ፖለቲክስ። በቃ ብዙ ነዳጅ ያላቸው ለዛ ነው። ሊቢያ ላይ ያለው ነገር፣ ኢራቅ ላይ የነበረው ነገር፣ አፍጋኒስታን ላይ ያለው ነገር በሙሉ ነዳጅ ስላላቸው ነው እንጂ ለምን ነዳጅ ምንድን ነው? ኢነርጂ ነው። ኢኮኖሚውን ያረጋጋላቸዋል ኢነርጂ ካለ። ቅድም ግን ስለ ፍሪ ኢነርጂ ስታወራ ነበረ፣ የለም እያልክ ነበረ። ኖሮስ ቢሆን ለምሳሌ የሆኑ ሳይንቲስቶች በሴንቲሜትር ኪዩብ ስፔስ ውስጥ የዓለምን ውቅያኖስ በሙሉ ሊያተን የሚችል ኢነርጂ እንዳለ ካልኩሌት አድርገዋል። ይህ ነገር ሰምተሃል? አክቹዋሊ ፍሪ ኢነርጂ የለም እኮ ስል ምን ለማለት ፈልጌ ነው። በመጀመሪያ ስለ ፍሪ ኢነርጂ ከመናገሩ በፊት ስለ ሀገራችን የትምህርት ስርዓት ስትናገር አና ነገሮች ሀሳብ አለኝ እሱ ላይ። እሺ የግድ ሁሉም ሰው ስለ ቢዝነስ ምናምን መማር የለበትም። ለምን? እንዳለው ፕሮፌሽን ነው። ለምሳሌ ማርኬቲንግ የሚማረው ሰው ስለ 5S ወይም ደግሞ ስለ ግሎባል ዋርሚንግ ስለ ግሎባል ማርኬቲንግ ወይም ደግሞ ስለ ኢንተርናሽናል ማርኬቲንግ ምናምን ሊያውቅ ይችላል። ግን ማርኬቲንግ ኮመን መሆን የለበትም ትላለህ? የግድ መሆን አለበት ብዬ አላስብም። ኢንተረስትድ የሆነ ሰው በማንበብ ሊረዳ ይችላል። ግን ሁሉም ፕሮፌሽናልስ ደግሞ ማርኬቲንግ መማር አለባቸው ብዬ አላስብም። አለበለዚያ ግን ዩና ገና ዊን ይህን ማወቅ አለብን። ለምሳሌ እንበልና አንተ የሰራኸው ስራ ህዝቡ ጋር ገብቶ ለህዝቡ አገልግሎት ካልሰጠ ስራ ምንም ነው፣ የጋኖስ መብራት ይሆናል። በዚህ እንስማማለን ነው። ግን እሱን ለማድረግ ታዲያ እኔ ማርኬቲንግ ያልተማርኩ ከሆነ ስለ ማርኬቲንግ ማላቀ ከሆነ ያው ማንበብ ነው ያለብኝ። አንብበህ ነው እንጂ ሁሉንም ትምህርት እኮ ወይም ሁሉንም ፕሮፌሽን ቁጭ ብለህ የግድ መማር የለብህም። ግን ይኸውልህ አካውንቲንግም ማርኬቲንግም አንዳንድ ልታቃቸው የሚገቡ ወሳኝ ነገሮች አሉ። በታሪክ ሚስ ልታደርጋቸው የማይገቡ ለስኬት መሰረት የሆኑ ፖለቲከኛም ሆንክ፣ ሳይንቲስትም ሆንክ፣ መምህርም ሆንክ፣ ሰባኪም ሆንክ ኮመን የሆኑ ስኬትህን የሚያረጋግጡልህ ሳብጀክቶች አሉ። አንተ አሁን እኔ ባለኝ እውቀት ምናልባት ተሳስቼ ሊሆን ይችላል፣ ምናልባት የዛሬ 5-10 ዓመት በኋላ አሁን ባለኝ እውቀት ግን አንዱ ወሳኙ ነገር ራስህን አይዲያህን መሸጥ ነው። ለእኔ ማርኬቲንግ ማለት ሐሳብህን አይዲያህን መሸጥ ነው። ለምን ቅድም ስራዬን ለመስራት ገንዘብ የለኝም ብላል። የሆነ ገንዘብ ይዞ የተቀመጠ ሰው ያለ ኦኬ ኢንቨስት አርግብኝ፣ ይሄን ብር ኢንቨስት አርግብኝ፣ ይሄን የሚያህል የገበሬ ችግር ይቀርፋል፣ በዚህ እንደዚህ አይነት ሚሊዮን ብር ቢሊዮን ብር እናገኛለን። ከምናገኘው ብር አንተ 15% ትወስዳለህ፣ እኔ 85% ወስዳለሁ። ይገባሃል? ኦኬ ከገባው ኢንቨስት ያደርግብሃል። ያን ማድረግ ካልቻልክ ግን ያን አይዲያ መሸጥ ካልቻልክ ግን መንግስትም አይረዳህም፣ ጀነራል ፐብሊኩም አይረዳህም፣ ኢንቨስተሮችም አታገኝም። አይዲያህን መሬት ላይ ሳታወርድ ትሄዳለህ ብዬ ነው የሚገባኝ። የግድ አንተ ላይ ገባ ይችላል፣ ግን ሌላ የሚገባው ሰው ካለ የካምፓኒው ማርኬተር ሆኖ መስራት አለበት። አለበለዚያ አዶንት ቲንክ ስኬታማ ይሆናል ብዬ አላስብም። ይሄ የኔ የግል እይታዬ ነው። የሚዲያ ሰውም ስለሆንኩኝ ቢዝነስም ስላለኝ ቢዝነሶቼ ማርኬቲንግ በነበራቸው ሰዓት ምን ያህል እንደሰሩና ምን ያህል እንዳልሰሩ አውቃለሁ። በጣም ስኬታማ የምላቸው ቢዝነሶች ለምሳሌ ዓለም ላይ ትልቅ ካምፓኒዎች ካላቸው ገንዘብ 7%ን ማርኬቲንግ ላይ ያውላሉ። አፕል በል፣ ጎግል፣ ፌስቡክ፣ ቴስላ፣ ጀነራል ሞተርስ ሁሉም ይሄ በጣም ወሳኝ ስለሆነ ከሚያገኙት $100 $7 ለማስታወቂያና ለማርኬቲንግ ነው የሚያውሉት። ለምን? ሰው ካላወቀ፣ ሰው ካልሰማ፣ ሰው ኢንቨስት ካላደረገ ይህንኛው የትም አይሄድም።
ለምሳሌ ይህንን ነገር ጠቅላይ ሚኒስትሩ ቢያዩት ወይም ከሳቸው ጋር የሚሰራ ሰው ቢያየው ይሄ ሰውዬ ማን ነው ብሎ አእምሯዊ ንብረት ደውሎ እንደዚህ ማኔጀር ዩቲዩብ ላይ የቀረበ ሰው ነበረ ብሎ ጠርተው አስጠይቀውት በቀላሉ ኦኬ ይሄ በጣም አሪፍ አይዲያ ይሰራል አይሰራም እስቲ እንደዚህ ብር ይመደብለት your life changes አለበለዚያ ግን ሰው ላያውቀው ይችላል የሚል ፍርሃት ስላለኝ ነው እኔ ማለት ነው ፍርሃት አለኝ እዛ ላይ መዘጋጀት መቻል አለባችሁ ብዬ ነው የማስበው ኦኬ እንግዲህ ያው ስለ ማርኬቲንግ አንስተን ነው ዲስከስ እያደረግን ያለ ነው በፊት ማርኬቲንግ ማለት ያው ባይንግ ኤንድ ሴሊንግ አክቲቪቲ የሚካሄድበት ቦታ ተብሎ ነበር ዲፋይን የሚደረገው ግን በዚህ በ21st ሴንቸሪ ላይ ማርኬቲንግ ኢዝ ኤቭሪዌር ነው ያለው ማርኬቲንግ ማለት ነው አሁን ደግሞ ያው የሚዲያ ዘመን ስለሆነ የቴክኖሎጂ ዘመን ስለሆነ ዩቲዩብንም ተጠቅመን ሚዲያም ተከታትለን ስለ ቢዝነስ ምናምን የምንረዳበት ኮንዲሽን ስለሆነ ሁሉም ሰው እንደዚህ ቢዝነስ አክሰስ የማወቅ ኢንተረስት ካለው ቅርብ ነው ማለት ማርኬቲንግን አንደርስታንድ ማድረግ ይችላል ብዬ አስባለሁ ግን አሴ ፕሮፌሽን እያንዳንዱ ሰው መውሰድ የለበትም አሁን ለምሳሌ ሳይኮሎጂ ከሆነ ኢንተረስቱና በሳይኮሎጂ አሁን የመጀመሪያ ዲግሪ ቢኖረው የግድ ማርኬቲንግ መማር የለበትም ኢንተረስትድ ከሆነ ግን አንብቦ ያንን እውቀት ማግኘት ይችላል ብዬ ለምን ነው የሌለበት እያንዳንዱ ሰው ማርኬቲንግ መውሰድ አለበት ለምን ምክንያቱም ኢንተረስትድ ሊሆን ይችላል ኢንተረስትድ ሳይሆን ከመጽሐፍ ቅዱስ ላይ ምን ያህል መሰለህ ታነባለህ አይደል ብርሃን ቢኖረው ይላል አይደለ ቤቱ ይኖር ከፍ አድርጎ ያስቀምጣታል ይላል ለሁሉም እንድታበራ ስለዚህ ይህን ፕሮጀክት እያንዳንዱ ሰው ማወቅ አለበት የለበትም ጥሩ ነው እንዲያውቁ አለበት ማወቅ አለበት ግዴታ መሆን አለበት ጥሩ እስከሆነ ድረስ ይሄን ነገር አንተ ለእያንዳንዱ ፋብሪካ ባታደርስ እግዚአብሔር ነገር ይጠይቃል ብዬ ነው ማቀው ነኝ የሰጠውን ነገር ይጠይቃል እኮ አይደል that's why ወደ ሚዲያም የመጣው of course that's what ማርኬቲንግ ማለት ያ ነው ማርኬቲንግ ማለት ሐሳብህን አውጥተህ ፕሮሞት ማድረግ ነው አንድ ሳይኮሎጂስት መፍትሄ ካለው በእያንዳንዱ ቤት እያንኳኳ መግባት መቻል አለበት የጋኑስ መብራት የለበትም ዝም ብሎ ወቁኝ ለማለት ሳይሆን ለችግሩ መፍትሄ የያዘ ሰው በሙሉ በአደባባይ ያወጣ በእያንዳንዱ ኢትዮጵያዊ ቤት ማስገባት መቻል አለበት እውነት ነው አንዱ ትልቁ የኢትዮጵያን ችግራችን ምንድነው ያለን ነገር አናወጣም ሀገራችን ለዓለም የሚሸጥ ብዙ ነገር አላት እንዳንተ ያሉ የሚገራርሙ ሳይንቲስቶች አሉ እኔ እኮ አንተን እኮ አላቅህም ማን እንደሆን ካላቅም ምን ሰራ አላቅም ደውለህ ግን ቲሞቼ ጋር ይቻው ታረክ ይሄ ሰውዬ መውጣት አለበት በቃ ይሄ ሰውዬ የኛ ዓላማ ዋና ምንድነው ዝም ብሎ ሙዚቀኛ ዘፋኝ ጨፋሪ የፊልም ሰው ምናምን ብቻ አይደለም ሁሌ ፌመስ መሆን ያለበት አሁን እነሱ መሆን አለባቸው ግን እንደዚህ አይነት ደግሞ አካዴሚሻኖች ብናረግ አንድ ህፃን ልጅ አይቶ አሃ ብሎ መጠየቅ ይችላል ማለት ነው ያንተ ሐሳብ ላይ ደግሞ አንድ ሰው ነው ነገር ጨምሮ አንድ ነገር መጨመር ይችላል እየተባለ ምናልባት ይሄ እንኳ ባይሰራ ከ5 ዓመት ከ10 ዓመት ከ20 በኋላ ይሄን ኮንሴፕት ይዘው ፕራክቲካል የሚያወዱ ልጆችን አንድ ሰው ለማግኘት ነው የሚዲያ ሃይፕ አይደለም እና ስለዚህ የኔ ነገሬ ምንድነው ሰው አካዴሚሻን ይሁን ሰባኪ ይሁን ፖለቲከኛ ይሁን አይዲያውን ማውጣት መቻል አለበት በተለይ ይጠቅማል ብሎ ካሰበ የሚል እይታ ነው ያለኝ ጥሩ ነው ያው አይዲያችን ስናወጣው የጋን ውስጥ መብራት እንዳንሆን ያደርጋል አክቹአሊ ይሄ ያው ሚዲያ ከፕሮሞሽን መካከል አንዱ ስለሆነ ዛትስ ዋይ እንደዚህ የመጣ ነው ማለት ነው ኦፍ ኮርስ ማርኬቲንግ ፕሮሞሽን አድቨርታይዝመንት ይለያያል ያው አድቨርታይዝመንት ራሱ ያው በፕሮሞሽን ስር ስላለ ማለት ነው ፕሮሞሽን ከምናካሄድባቸው ነገሮች መካከል አንዱ ይሄ ሚዲያ ስለሆነ አብሶሉትሊ that's why ወደዚህ የመጣ ነው ማለት ነው አብሶሉትሊ ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን የእውነት ነው የምልህ ደስ ብሎ ኢንተርቪው ያደረኩት እውነት ነው የምልህ በጣም ብዙ ነገር የምታውቅ ብዙ እውቀት ያለ ደስ ብሎኛል ዛሬ አንድ እይታን እንደዚህም አይነት ምሁራን አሉ አላየንም ዝም ብለን ነው እያወራን ያለነው እንድል አድርጎኛል በእርግጠኝነት ደግሞ ስራህም የመስራት እንትን እንዳለው ፊል አድርጌዋለሁ ማለት እንደሚሰራና እንደምታደርገው በጣም ፊል አድርጌያለሁ እኔ ብቻ አይደለም ብዙ ሰዎችም ተገርመው እንደሚያዩ ብዙ አካዴሚሻኖች ብዙ ሳይንስ ላይ ኢንተረስትድ የሆኑ ሰዎች እንደሚያዩት እርግጠኛ የመንግስት ሰዎችም እንደሚያዩት እርግጠኛ ነኝ በእርግጠኝነት ደግሞ በሌላ
ሚዲያ ሊሆን ይችላል፣ በእኛ ሚዲያ ሊሆን ይችላል። ይሄ ነገር ሰርቶ እንደማይ እኔ በጣም እርግጠኛ ነኝ። ግን ስለ ፍሪ ኤነርጂ ትንሽ እናወራና እንጨርስ። አብሊፍ ተስላ ስለ ፍሪ ኤነርጂ አውርቶ ነበረ። ፓኪስታን አካባቢ ላይ አንተ እንዳልካቸው አይነት ነገሮችን አንዳንድ ጊዜ አያለሁኝ። መጽሐፍ ቅዱስ ላይ ደግሞ ካየ የሰው ልጅ በእንጀራና በዳቦ ብቻ አይኖርም በእግዚአብሔርም ቃል ጭምር እንጂ ይላል የሚል ነገር አለ። ይሄ የእግዚአብሔር ቃል የተባለው ስፒሪቹዋል ኢነርጂ አለ፣ ኃይል አለ። እግዚአብሔር ራሱ ኃይል ነው ይባላል። እና ዶንት ዩ ቲንክ የሆነ ፍሪ ኢነርጂ ሊኖር አይችልም? እንደ ሳንከፍለው ልናገኝ የምንችለው ያለ ፕሮሰስ ሊገኝ የሚችል ኢነርጂ ሊኖር ይችላል ብላ አታምንም? የት አካባቢ ነው? በዳርክ ማተር ነው ይሄ ስፔስ። ኢምፒቲ አይደለም፣ ፊልድ የሆነው በኢነርጂ ነው። እኔ ለምሳሌ የምለው በእግዚአብሔር ኢነርጂ ብዬ እኔ እላለሁ። ያ ኢነርጂ አክሰሰብል ነው፣ ለማንም ሰው አክሰሰብል ነው ብዬ አምናለሁ። እኔ ለምሳሌ እንበልና እጅግ በጣም በደከምኩኝ ሰዓት የራሴን ሰውነትና የራሴን አእምሮ የራሴን መንፈስ በኃይል የምሞላበት የራሴ ቴክኒክ አለኝ። በጸሎት ሊሆን ይችላል፣ በአርሞ ሊሆን ይችላል፣ በብሪዚንግ ሊሆን ይችላል፣ ሀሳቤን በማረጋጋት ሊሆን ይችላል። ውስጤ በኃይል እንዲሞላ ማድረግ ይችላለሁ። ተስላ ራሱ ፍሪ ኢነርጂ እንትን የሚደረግበት የራሱ የሆነ ማሽን እንደሰራ ይነገራል። ሰርቷል፣ ግን ዓለምን ኮንትሮል ለማድረግ ስለማያመች፣ ዓለም ኮንትሮል የሚደረገው የሆነ ግሪድ ውስጥ ስንሆን ነው። እና ሁሉም ሰው በቀላሉ እንደ ፀሐይ ብርሃን፣ እንደ ንፋስ፣ እንደ አየር በቀላሉ ኢነርጂ የሚያገኝ ከሆነ ኮንትሮል አይደረግም። ስለዚህ ሆን ተብሎ የተደበቀ ነገር ነው እንጂ በቀላሉ የሚገኙ ብዙ ኢነርጂዎች፣ ሶርስ ኦፍ ኢነርጂዎች አሉ ይባላል። ኮንስፓይረሲ ቲዮሪዎችም ሊሆኑ ይችላሉ። ኦኬ ደህና። ወደ እንትኑ ወደ ሌታስ ካም ቱ ዘ ፖይንት እና እዚህ አሁን እንደዚህ የሚታየው ዓለም ላይ እዚህ አካባቢ ምድራችን ላይ ፕላኔቶች ላይ ምናምን ሳይሆን እስኪ አሁን ወጣ ብለን ስለ ዩኒቨርስ በምንመለከትበት ሰዓት ዳርክ ማተር እና ዳርክ ኢነርጂ የሚባል ነገር አለ። አሁን ኤቭሪቲንግ ሚልኪ ዌይ ጋላክሲውን ጨርሰን ከሄደን በኋላ መጨረሻ ላይ የምናገኘው ጥቁሩ ባክግራውንድ ዳርክ ማተር ነው የሚባለው እና እሱ አሁን ዳርክ ኢነርጂ ያለው ኢነርጂ ስላለው ነው። አሁን ከዋክብቶቹን በሙሉ የሚያሽከረከረው ኢነርጂ ስላለው ነው ዳርክ ማተሩ ማለት ነው። እና ሳይንቲስቶቹ ዳርክ መሆኑንና በጣም ኢነርጂ እንዳለው እንጂ ምን እንደሆነ ራሱ ምናምን እንትን አይሉም፣ አያውቁትም። ስለዚህ አሁን የተደበቀ ኢነርጂ እኛ የማናውቀው ምናምን የምንል ከሆነ ወደዛ መሄዳችን ነው። እሱን ያው ኢነርጂ እንዳለው ተናግረዋል አስትሮኖቶቹ። ነገር ግን ምን አይነት ኢነርጂ እንደሆነ አያውቁም። እና እንደውም በእግዚአብሔር መኖር ስለ እግዚአብሔር መኖር ሲጠየቅ ኒል ዲግሪስ ምንድነው ብሎ እንትን ያለው የመለሰላቸው፣ ቆይሺ መጨረሻ ላይ ጋላክሲውን ሚልኪውን ምናምን ከጨረስን በኋላ ማለት ነው የምናገኘው ዳርክ ማተር የሚባለው ፓርት ነው እንደ እግዚአብሔር አለ። እንደው እኔ እዛ ጋር በሆነ ኖራ እሱ ነው ለው ነበር ማለት ማን ነው ብዬ ልውሰድ ነው የሚለው እሱ። እና አንዳንድ ጊዜ በጣም ብዙ የተማሩ ሰዎች፣ ብዙ የሚፈላሰፉ ሰዎች የእግዚአብሔርን መኖር እንዳያውቁ ከሚያደርጋቸው ነገሮች መካከል ፍልስፍናቸው። ግን አዎ በቃ እሱ ነው ምናምን ብሎ ራሱ ቢያምን ይሻለዋል ከማያምን ማለት ነው። እሱ ግን ጥያቄ አእምሮ ነው ያለው። አይምሮ ላይ በቃ ሊመለስለት ያልቻለው ጥያቄ አለ። ጋድ የቱ ጋ ነው ያለው? ዳርክ ኢነርጂ ነው እንዴ? ሁሉንም ነገር የቱ ጋ ነው ያለው? ጋድ እግዚአብሔር ነው። እግዚአብሔርማ በእኛ ውስጥም አለ፣ በዙሪያችንም አለ፣ በዩኒቨርስም ላይም አለ፣ ከዩኒቨርሲቲም ቦታ ካለ እዛም አለ ኦፍኮርስ። ስለዚህ እንደዚህ ብዬ ነው ማምነው፣ እግዚአብሔር ኤቭሪዌር ነው ያለው። ስለዚህ ለምን ዳርክ ማተሩ ጋር ብቻ ግን ያደርገዋል? አሁን እሱ ምንድነው እግዚአብሔር ሁሉም ነገር ውስጥ አለ፣ በሁሉም ሰዓትና ቦታ አለ፣ በራሱ መንገድ ገልጦታል ይህንን ዓለም ማለት ነው። ያ እግዚአብሔር ደግሞ ለእኛ አክሰሰብል ነው። እኛ በሆነ መካኒዝም የእግዚአብሔርን ኢነርጂ ወስደን የሆነ ስራ መስራት እንችላለን ብዬ አምናለሁ። ልክ ምግብ እንደምንበላው፣ ውሃ እንደምንጠጣው፣ ፀሐይ እንደምንሞቀው የሰው ልጅ በእንጀራና በዳቦ ብቻ አይኖርም በእግዚአብሔርም ቃል ጭምር ነው። ያ ቃል የተባለው ኢተርናል የሆነ ኢነርጂ ነው። ያን ኢነርጂ ሰው ተጠቅሞ በሽታ ማዳን ይችላል፣ ሰውነቱ ማበርታት ይችላል፣ አዲስ አይዲያ ክሬት ማድረግ ይችላል ብዬ እኔ አምናለሁ።
ኦኬ ያው እሱ በፈቀደልህ መጠን አብሶሉትሊ እና ባለህ እምነት መጠን አብሶሉትሊ ሁለት ሰዎች አንድ አይነት የእግዚአብሔር ቃል ተነግሯቸው የሚቀበሉበት አቀባበል ወይም ደግሞ እምነታቸው ይለያያል ማለት ነው። እስማማለሁ። ለምሳሌ አሁን ሮሜ 10:17 ላይ ምን ይላል? የእግዚአብሔር ቃል ሲናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል እያነበብክ በሄድክ ቁጥር እምነትህ እያደገ 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 ይሄዳል። አሁን ለምሳሌ እኔ አሁን የኃይል ማመንጫውን ሰርቻለሁ። እኔ አሁን በአይምሮ ምናምን የጨረስኩት ነገር ምንድን ነው? ኢትዮጵያ ያላትን ወንዞች ምናምን ተጠቅማ ሆል አፍሪካ በሙሉ ፓወር ምናምን ማቅረብ ትችላለች ብዬ እኔ ኦልሬዲ አምኛለሁ። አምናል አልፈን እነ ስፔን የኤሌክትሪክ ፓወር የሌላቸው በገመድ ሜዲትራኒያን አሻግረን ለነሱ ሁላ ኤሌክትሪክ ፓወር እንሰጣለን ብዬ አምናለሁ። እኔ በፈጠርኩት በትንሽ ወንዝ ላይ በጣም ከፍተኛ የሆነ ፓወር የማመንጨት አዲስ ቴክኖሎጂ ክሬት ባረኩት ማለት ነው። ስለዚህ አንተ አሁን የሆነ ጽሁፍ ስትጽፍ ድርሰት ስታደርግ ወይም ደግሞ ስታሰላስል የምታሰባቸው ነገሮች በትክክል ፕራክቲካል እንደሚሆኑ ማመን አለብን። እሱ ደግሞ የሚመሰረተው በምንድን ነው? በልብ ውስጥ ባለው በእግዚአብሔር ቃል ሙላት ልክ ነው ልታመን የምትችለው እና ቃሉን ደግሞ ከማንበብ ዞር ስትል ደግሞ እምነት ደግሞ እየቀነሰ የሚሄድ ነው እና እየጨመረ የሚሄድ ነገር ስለሆነ እየተሸረሸረ በኋላ ደግሞ ምንም ላታምን ሙላት ትችላለህ። ስለዚህ በየጊዜው እያነበብክ ደግሞ እምነትን ደግሞ እምነት ግን ምን ነገር ምንድን ነው? እምነት ማለት የማናየውን ነገር የሚያስረዳ ተስፋ የምናደርገውንም ደግሞ የሚያስረግጥ ነው። ቅዱስ ጳውሎስ እንደሚለው አክቹዋሊ የዕብራውያን ጸሐፊ ነው የሚሉት፣ ግን ጳውሎስ እንደጻፈው ከሌሎቹ መልእክቶች አኳያ ሲታይ የዕብራውያንም ጸሐፊ እሱ ነው። ግን ዕብራውያን ምዕራፍ 11 ቁጥር 1 ላይ እሱ አልጻፈም የሚባል ኮንሴፕት አለ እንዴ? እንግዲህ ቴዎሎጂ ተማሪዎች በትክክል እሱን የጻፉ ምናምን ብሎ ለማለት ይቸግራቸዋል። ኤኒዌይስ ግን ከሌሎቹ መልእክቶች አኳያ የመልእክቱን ፍሎ ስንመለከተው ያው እሱን የጻፈው ተብሎ ነው የሚታሰበው። ግን ሲሰብኩ ብዙ ጊዜ የዕብራውያን ጸሐፊ እንደተናገረው እያሉ ይሰብካሉ። ኤኒዌይስ ምዕራፍ 11 ቁጥር 1 ላይ እምነት ማለት የማናየውን ነገር የሚያስረዳ ተስፋ የምናደርገውንም ነገር ደግሞ የሚያስረግጥ ነው ይላል። አሁን ለምሳሌ የማናየውን ነገር የሚያስረዳ ማለት አሁን ለምሳሌ በእምነት በኢየሱስ ክርስቶስ አዳኝነት የምታምኑ ከሆነ መንግስተ ሰማያት ትገባላችሁ አይደለም? ስለዚህ አሁን እምነትህ መንግስተ ሰማያት ማለት እንደዚህ እንደዚህ ነው ምናምን ነገር እያለ ያስረዳል። የምታምን ከሆነ እምነቱ ራሱ ያስረዳል። አንተ ለሌላ ሰው ላይገባው ይችላል። የምታምን ከሆነ ግን የማያምን ሰው ስለ መንግስተ ሰማያት ብንነግረው ዞር በልኝ ነው የሚልህ። ተስፋ የምናደርገውን ደግሞ የሚያስረግጥ የሚለው አሁን ለምሳሌ በክርስትናው ሰው ከሞተ በኋላ ይነሳል። አሁን ይህ ተስፋችን ነው። እኛ ከሞትም በኋላ ነፍሳችን ተነሳ መንግስተ ሰማያት ትኖራለች። ስለዚህ ያን ያረጋግጥልናል። በቃ እምነታችን ልክ ኢየሱስ ክርስቶስ ከሙታን ያስነሳው የእግዚአብሔር መንፈስ በእኛ ስላለ ልክ እሱን ያስነሳው እኛንም ያስነሳናል። በቃ እርግጠኛ እንሆናለን ማለት ነው። ምን ካለ? እምነት ካለ ማለት ነው። ስለዚህ ያስረዳህም ያረጋግጥልሃልም ማለት ነው። ያብራራልሃልም ያረጋግጥልሃልም ማለት ነው። እና እምነት እንደሱ ነው። በጣም የእግዚአብሔር መንግስት ምንድን ናት? እንግዲህ ቃሉ እንደሚናገረው የእግዚአብሔር መንግስት በመንፈስ ቅዱስ የሚሆን ሰላምና ደስታ እንጂ መብልና መጠጥ አይደለችም ይላል። ስለዚህ በቃ የእግዚአብሔር መንግስት ማለት በቃ ሰላም ናት፣ ደስታ ናት። በእግዚአብሔር መንግስት ውስጥ ያው አመፃ እንዲህ በጥብጥ ምናምን የለም። ወይም ደግሞ መብልና መጠጥ ብቻ አይደለችም። ስለዚህ በልብ እግዚአብሔርን መባረክ፣ መቀደስ፣ እሱ ማመን፣ ማመስገን የሚኖረው በእግዚአብሔር መንግስት ሀሳብ ውስጥ ስትሆን ሉቃስ 17 ላይ ጌታችን ሲናገር የእግዚአብሔር መንግስት the kingdom of God is within you የሚል በጣም እጅግ በጣም ፓወርፉል የሆነ ሜታፊዚካል የሆነ ኮንሴፕት ተናግረዋል። ይሄ በሳይንስም ሳይንቲስቶች ዩኒቨርስ አንተ ውስጥ ነው ያለው፣ አንቺ ውስጥ ነው ያለው ይባላል። ግን ጌታችን ያን የሚያክል የእግዚአብሔር መንግስት በውስጣችሁ ናት፣ መካከላችሁ ናት ሲል ምን ማለት ነው? the kingdom of God is within you ማለት በመካከላችሁ ናት። የእግዚአብሔር መንግስት እዚህ ናት ወይም እዛ ናት አንላትም። ነገር ግን በመካከላችሁ ናት ነው ያላቸው። አክቹዋሊ እሱ ላይ ምን የሚባል አባባል አለ መሰለህ? እንደዛ ሲላቸው በመካከላቸው ነው እሱ ነበረ እኮ። ስለዚህ እሱ በተገኘበት ደግሞ የእግዚአብሔር መንግስት አለች ብለው የሚያስቡ ሰዎችም አሉ። እንደገና በመካከላችሁ ናትም ማለት የሚያምኑ ሰዎች እዛ ጋር የሚያምኑ ሰዎች ስለሆነ ያሉት በመካከላቸው ያለው ሰላምና ደስታ የእግዚአብሔር መንግስት ማለት እሱ ስለሆነ ማለት ነው። ስለዚህ ያው እሱ ባለበት አመፃ ስለሌለ ማለት ነው። እንደዛ ተብሎ ነው ይወሰነው።
ዋው ሳይንሱንም ሃይማኖቱንም ይዘዋል። ያው ሃይማኖት ስለሚበልጥ ይበልጣል ከሳይንሱ እምነት ይበልጣል እንዴ? በደንብ እምነት ነው የሚበልጠው። ምክንያቱም ይህንን ሳይንሱንም አሁን ያነበብነውንም የምናውቀውንም ነገር የሆነ ጊዜ ላይ ትተነው እንሄዳለን። ግን አብሮን ያው የሚሄደው እግዚአብሔር ስለሆነ ያው እግዚአብሔር ይበልጣል። እሱ ጥያቄ ውስጥ የሚገባ ነገር። ባላንሱ ግን የቱ ጋር እንዴት ነው ታዲያ የምታስበልጠው? ይህ ዓለም ኮምፕሊትሊ ሳይንቲስት ቲንከር እንድትሆን ይፈልጋል። በተለይ ብዙ ሰዎች ካየህ ሲያምኑ ሳይንስ ጥያቄ ነው፣ ናውሌጅ ነው። እግዚአብሔር ደግሞ መንፈስ ነው፣ ስፒሪት ነው፣ ጥበብ ነው፣ ዊዝደም ነው። እንዴት ነው የምታስታርቃቸው? ያው እንግዲህ ያው እግዚአብሔር በሰማይ የከበረ ነገር ስላዘጋጀልን እዚህ በምድር ላይ ያለውን ነገር ያው የናቀን ነው የምንጠቀምበት። እውቀትም ሆነ ምንም ኢግኖር እያደረግን እንጠቀምበታለን፣ ሌላኛው ስለሚበልጥ ማለት ነው። ስለዚህ አይወዳደሩም እና እንደዛ ነው ማለት ሪሊ አእምሮ ውስጥ እንደዛ ነው። ይሄ ከእግዚአብሔር አይበልጥም ወይም ይሄን የሰጠኝ እግዚአብሔር ነው። ኧረ ጥያቄ ውስጥ አይገባ። አሁን ኳንተም ፊዚክስ እና እግዚአብሔር ምን አገናኛቸው? እንደው ጥያቄ ውስጥ መጥቶ አበላሽ ይላል። አሁን ሳይንቲስት የሆኑ እግዚአብሔርን የማይሆኑ ሰዎች መጣና ደግሞ መጨረሻ ላይ አበላሽ ሊሉ ይችላል። በነገራችን ላይ በዓለም ላይ ካሉት ከ100% መካከል ማለት ነው 7%ዎቹ ብቻ ናቸው እግዚአብሔር የሚያምኑት መኖር የሚያምኑት ሳይንቲስቶች መካከል ማለት ነው የሚያምኑት። ይህንን ደግሞ በሪሰርች የተረጋገጠ አንድ ዲስከሽን ላይ 7 ብቻ ናቸው የሚያምኑት። 7% ናቸው የሚያምኑት። 7% ናቸው ማለት እኮ ለምሳሌ አሁን 100 ሚሊዮን ሳይንቲስቶች ቢኖሩ በዓለም ላይ ማለት ነው 7 ሚሊዮን ብቻ 7 ሚሊዮኖቹ በእግዚአብሔር ያምናሉ። ሌሎቹ ደግሞ በሌላ እንደዛ አይነት ነው ሪሰርች ኮንዳክት ተደርጎ ማለት ነው። ስለዚህ በቃ ያው 7% ውስጥ መግባት ሌላ ምንም አይመጣም። አልበርት ግን ያምናል። ምክንያቱም ቅድም እንደተናገርኩት ስለ አይስበርግስ አንሰርተኒቲ ፕሪንሲፕል ሲናገር ፕሮባቢሊቲ መጠቀም የለብንም። ኤሌክትሮን እዚህ ጋር ናት የሚለውን ፕሮባቢሊቲ መውሰድ የለብንም ብሎ ነው። እግዚአብሔር ሁሉንም የተፈጥሮ ህግ አስቀምጦታል። በዛ ህግ መሰረት ነው ምን መሄድ የሚገባን እንጂ ጋድ ኔቨር ፕሌስ ዳይ ብለዋል። እንዲህ ዳይ አይጫወትም ጋድ። ኤሌክትሮን እዛ ጋር ናት ምናምን አይልም። በቃ ያውቃታል የቱ ጋር እንደሆነች። ስለዚህ ጋድ ብሎ ስለተናገረ ያምናል። አብሶሉትሊ ግን አይፈትንም። I mean like the idea of science sometimes አሁን በተለይ እኛ ሀገር ድሮ በእግዚአብሔር የማያምን ሰው ስታይ በጣም ትገረማለህ። አንዳንድ ሰዎች ጋር ሳወራ ግን እኔ በሳይንስ ነው ማምነው እንጂ በእግዚአብሔር አላምንም የሚሉ ሰዎች አሉ። አንተ እውነት አውራ ወይ በወጣትነት የተፈተንክበት ጊዜ የለም ወይ? ይሄ መጽሐፍ ቅዱስ ውሸት ነው፣ ዝም ብሎ ቀልድ ስቶሪ ነው፣ ታሪክ ነው፣ ፋብሪኬትድ ነው፣ ክርስቶስ ሞቶ ተሰቅሎ ተነስቶ የሚባለው ነገር ዝም ብሎ የተነገረ ስቶሪ ነው እንጂ ሪያሊቲ አይደለም፣ ትሩዝ አይደለም፣ እውነት አይደለም የሚል ጥያቄ አእምሮ ላይ መጥቶ አያውቅም? ለምን እንደሆነ አላውቅም። አሁን ለምሳሌ መጽሐፍ ቅዱስ ሲናገር እግዚአብሔር ድብ የሚባለውን ኮከብ በስሙ ይጠራዋል ይላል። በቃ ስለ ስፔስ ማጥናት ስትፈልግ ለምሳሌ አሁን በአንድ ጋላክሲ ውስጥ 200 ቢሊየን የሚደርሱ ኮከቦች አሉ ይላል። እግዚአብሔር ግን ድብ የሚበለው ብቻ በስሙ ይጠራዋል። አንተ ግን ስሙን አታውቅም። ስለዚህ የጠፈር ሳይንሱ የምድሩም ምንም ኤቭሪቲንግ በቃ በእግዚአብሔር እንደተፈጠረ ስለማስብ እኔ ኳንተምም ሆነ ምንም አይፈትነኝ ማለት ከእግዚአብሔር እንትን ጋር አላያይዘውም። ግን ያው ኢግኖር እያደረገን ግን እንጠቀምበታለን። ሳይንስ ስለሚጠቅመን እግዚአብሔር የሰጠን እውቀት ስለሆነ እንጠቀምበታለን እንጂ እንደውም ጥያቄ ውስጥ ራሱ የሚገባ ነገር አይደለም። ሃው ካን እግዚአብሔርን በሳይንስ እንዴት ልትሰብክ የምትችለው? አንዳንድ ማቃቸው በጣም ማደንቃቸው እግዚአብሔርን እንድረዳው ያደረጉ ሳይንቲስቶች አሉ። ለምሳሌ ግሬት ብራደን የሚባል ሰው ያለ ዲቫይን ማትሪክስ የሚል መጽሐፍ ጽፈዋል። ብሩስ ሊፕተን ባዮሎጂ ኦፍ ቢሊፍ የሚል መጽሐፍ ጽፈዋል። አንብቤ ያለው ዶክተር ጆ ዲስፔንዛ የሚገርሙ መጽሐፎች አሉት። ኢቮልቭ ዩር ብሬን፣ ብሬኪንግ ዘ ሃቢት ኦፍ ቢንግ ዩርሰልፍ፣ ሱፐርናቹራል፣ ዩ አር ዘ ፕላሲቦ ማለት ማቀውን እግዚአብሔር በሳይንስ ብሪጅ ሳይንስ ኤንድ ስፒሪቹዋሊቲ ሪሊጂንን ራሱ ብሪጅ ያደረጉትና ስታነበው ዩ አንደርስታንድ እግዚአብሔር እንዳለ ጥበቡ ውስጥ ይገባሃል። አንተስ እንደዛ ነገር ምክንያቱም ያን ሳይ ተስፋ ይታየኛል። ኦኬ እነዚህን ሰዎች ሳይ የሚያወሩት ነገር ሰውን ለማዳን ነው። አሁን ለምሳሌ ኮምፕሊትሊ በሳይንስ የፈጠርናቸው ነገሮች አብዛኞቹ ዓለምን የሚያጠፉ
አካባቢ የሚበክሉ ያ ባይኖር ይሄን አትፈጥሮም አንተ። አካባቢ የሚበክሉ በሽታን የሚያበዙ ሰው የሚገሉ ሰው ከጠቀመው በላይ ሳይንስ በእኔ ሃይፖቴሲስ ያጠፋው ይበልጣል። ብዙ ውድመት አለ። አሁን ቤዚክ የምንባላቸውን የሰው ችግሮች አልቀረፍናቸውም። ካንሰርን እንኳ አልቀረፍንም። ያልቀረፍናቸው ብዙ በሽታዎች አሉ። ድህነት አልቀረፍንም። ረሃብ የፈጠርናቸው ደግሞ ይሄ የሚገድል የሚያጠፋ መሳሪያ ኒኩለሩ፣ ኤር ብዙ ነገር አለ እና ይሄን ሳይ እግዚአብሔርን ቢፈሩ እኮ እንደዚህ አያደርጉም ነበረ ብዬ አስባለሁ። እግዚአብሔርን ቢፈሩ ሰውን የሚያጠፋ ነገር አይሰሩም አደለ ብዬ አስባለሁ። እና እዚህ ጋር ደግሞ 7% አላችሁ። አታስብ እግዚአብሔርን በሳይንስ ለመስበክ ወይም ለማስተማር ወይም እንትን ለማለት እግዚአብሔር በሳይንስ ውስጥም ሊናገር ይችላል ብዬ አስባለሁ። ምክንያቱም ያው ማንም ቢናገር እንደ እግዚአብሔር ቃል ይናገር ስለሚል ቃሉ ማለት ነው። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን ያስተውልም አላል። ለምሳሌ አሁን በአንዳንድ እምነቶች ላይ እግዚአብሔር በሶስት መንገድ ይናገራል ምናምን ብለው ያምናሉ። አትሪኮን፣ በርፈሪኮን እና አተርገዋን ብለው። አትሪኮን ማለት እግዚአብሔር ራሱ ቀጥታ ይናገራል። ለምሳሌ አሁን ሳሙኤል ብሎ እንደጠራው ወይም አዳም ሆይ ወዴት ነህ ብሎ ቀጥታ ቅዱስ ጴጥሮስን ለምን ተሰደኛል እንዳለው ቀጥታ እንደጠራው ማለት ነው። አትሪኮን ይላሉ። በርፈሪኮን ማለት ደግሞ በመላእክት ይናገራል አይደለም እንትና ማለት ድንግል ማርያምን ያወራሁት። አተርገዋን ማለት ደግሞ በፍጥረታት ይናገራል። ያው መዝሙር ለምሳሌ 18 ቁጥር 1 ላይ ስትመለከት ሰማያት የእግዚአብሔርን ክብር ይናገራሉ፣ ጠፈርም የእጆቹን ስራ ያወራል ይላል አይደል? ስለዚህ ራሱ ቀጥታ ይናገራል፣ በመላእክት ይናገራል፣ በፍጥረታት ኤቭሪቲንግ በቃ በፍጥረት ውስጥ ይካተታል። ሳይንስም አንዱ ከፍጥረት ማዕከል አንዱ ስለሆነ እግዚአብሔር በሳይንስ በኩልም ሊናገር ይችላል። ቅድምም እንደነገርኩ የጠፈር ተመራማሪዎች ዩኒቨርስ የተፈጠረው የዛሬ 13.8 ቢሊዮን ዓመት ላይ ነው አሉ አይደል? ስለዚህ የዛ ላይም ቢሆን የፈጠረው እግዚአብሔር ነው። ፊኒሽ በቃ እና ስለዚህ በተለያየ መንገድ ይናገራል ስለሚል እንግዲህ ያው ሳይንስም አንዱ የሚነገርበት መንገድ ነው ብዬ ነው ማለት። ዋው ልጆች አሉክ? አይ ልጆች የለኝም። ሳይንስ ላይ ነው በጣም ተፈከረው። ምን ትላለህ? አንድ ወዳጄ ሰውዬ ምን አለ፣ አንድ ዶክተር ሮዳስ ራሱ ምን ብለውኛል፣ ይሄን ሁሉ ዓመት በትምህርት ማጥፋት ጊዜን ዌስት ያደርጋል፣ ገባ እንዳትወልድ ያደርጋል፣ 7 ዓመት በቂ ነበረ ብለው ሲናገሩ ለእኔም ሲያወሩ ሰምቻለሁ፣ ሚዲያ ላይም ሲናገሩ ሰምቻለሁ። ምናልባት ትምህርት ነው ልጆች እንዳትወልድ ያላደረገ ወይስ ፍላጎት ስላልሆነ ነው? እኔ ምንድን ነው ብዬ የማምነው ማለት ነው፣ ያው በእግዚአብሔር ማኖር ማመን ሰው አይደለሁም። ስለዚህ አሁን እኔ ከዚህ በፊት ልጆች እንዲኖሩኝ ቢፈልግ ኖሮ እግዚአብሔር እንዲኖሩኝ ያደርጋል ብዬ አምናለሁ። ኦኬ ደስ ጉድ። እሺ ውሎውን ማለት በጣም ጭንቅላት ስለገረመኝ እይታ ስፒሪቹዋሊም በጣም ደስ የሚል እይታ ነው ያለ፣ ሳይንቲፊካሊም ያለ እይታ በጣም የሚገርም ነው። ታነባለህ? አነባለሁ በጣም እስቲል አሁንም እያነበብኩ ነው። እኔ ከማንበብ ተቆጥቤ አላውቅም በእውነት። በቀን 3 ሰዓት ታነባለህ? በጣም ረጅም ጊዜ ነው አክቹዋሊ። ያው ዘንድሮ እንግዲህ ያው ዲጂታል ሆኗል ኤቭሪቲንግ እና በብዛት ዩቲዩብ ላይ ቲክቶክ እንኳን የሆነ አጠራጠር ያለ ነገሮች ካልሆነ በስተቀር ብዙ ለኖሌጅ የሚሆን አይደለም። ነገር ግን ያው እንግዲህ ስለ ፊዚክስ ነው በብዛት አተኮር የማነበው ስለ ፊዚክስ ነው። እና አንዳንድ ጊዜ እንደውም እንደዚህ እያየሁላ እዛው ሶፋ ላይ እንዳለው እንቅልፍ ይዞኝ የሚሄድበት ኮንዲሽን አለ። እና በጣም ረጅም ሰዓት ነው የማነበው። ዋው። ኢትዮጵያ ትለወጣለች ብለህ ታምናለህ? ዴፊኒትሊ የምር ትለወጣለች ብሎ ማመን ሳይሆን እለውጣታለሁ እያምናለሁ። አያችሁ የራሱ ነገር እንዴት እንደሚያወራ የራሱ ነገር ላይ እለውጣታለሁ ነው የሚለው። የልጅ ሲሆን ግን እግዚአብሔር ከወደደ ይስጠኝ ነው። አሁን ለምሳሌ በጋውን ሙሉ እንዲታረስ ካረኩኝ፣ ሌላ ደግሞ ቅድም ያልነገርኩ ምንድን ነው ተራራ የሚወጣ ስኬሌተር ምናምን ሰርቻለሁ በዲዛይን ደረጃ ማለት ነው። እያለ ያው ደረጃ ላይ ትቆማለህ፣ ዝም ብለህ ቁጭ ትላለህ፣ ተራራ ላይ ይዞ ይሄዳል። ለቱሪስቶች ነው የሰራሁት። እንደዚህ በመረብ ይሸፈናል፣ እንደዚህ ማየት ይችላሉ። አውሬ ግን ቶሮሮ ምናምን ሊያገኛቸው አይችልም። እንደዚህ አይነት ስካሌተርም በዲዛይን ደረጃ ጨርሻለሁና እኔ የኔን አስተዋጽኦ አም ኮንትሪቢዩቲንግ ማይ ሃፍ የኔን ድርሻ ነው የኮንትሪቢዩት እያደረኩ ያለሁት። በጋውን ሙሉ እንድታርስና ህዝቡ እንዲበላ እንዲጠግብ ካደረግኩኝ ፕላስ ደግሞ ይህንን ሙቀት ደግሞ ከዚህ ሙቀት ደግሞ ካስታልኩት ያው ከእግዚአብሔር ጋር
ግሪን ሌጋሲውን ተጠበቀ ሆኖ እሱ ስሮ ነው እንሰራለን። የራሴን አስተዋጽኦ ማድረግ ነው። ከዛ ታድጋለች ብዬ አስባለሁ። ጠቅላይ ሚኒስትሩን የምታገኛቸው ይመስላል? አዎ ጠቅላይ ሚኒስትሩን ማገኛቸው ይመስለኛል። መሬት የወረደ ነገር ሲሆን ያሉት። ስለዚህ በተቻለ መጠን መሬት አወርዳለሁ፣ ከዛ ይመለከቱታል ብዬ አምናለሁ። መሬት እንዳታወርድ ያደረገ ነገር አሁን ገንዘብና ገንዘብ ብቻ ነው ብቻ ነው። እነዚህ አሁን ሚዲያ ደግሞ አሁን ይህን ሚዲያ አንተ ስትለቀው የሚመለከቱት የተለያዩ ሰዎች ይኖራሉ እና ኢቨን እንግዲህ የአሜሪካ ሳይንቲስቶች ሌሎችም ዓለማቶች ላይ ያሉ ሳይንቲስቶች ያቃታቸውን ይህን እየጨመረ የሚሄደውን የዓለማችንን ሙቀት የሚቀንስ ሰው እንግዲህ ኢትዮጵያ ውስጥ ከተገኘ ስንት ሙቀት የማይወድ ሰው አለ አይደለም? ስለዚህ የራሳቸውን አስተዋጽኦ ያደርጋሉ ብዬ አስባለሁ። ስለዚህ እዚህ ጋር አንተን የሚያገኙበትን ስልክ አስቀምጣለሁኝ። አንተ ፕሮፖዛሉን ጨርሰው ስንት ኮስት እንደሚያስፈልግ አሁን ለምሳሌ የኔ ፍርሃት እንደሆነ ንገርክ። የሆነ ሲመጣና ስንት ብር ነው የሚያስፈልግ ሲባል ካልክ ማንም ምንም አያደርግም። ግን ጨርሰ እንደዚህ ብር ነው የሚያስፈልገኝ ለምን ቢል ለዚህ ኦኬ ሙሉ የሚችል ለእያንዳንዱ አሁን ለምሳሌ አንድ ዲናሞ ምን ያህል ያወጣል? ኤግዛክትሊ 4 ዲናሞ ነው ያለኝ። ኩለሩ ምን ያህል ያወጣል? ሮተሮቹ ምን ያህል ያወጣሉ? እዚህ ጋር ኢንዱስትሪያል ኦቨኑ ኤቭሪቲንግ ማለት ነው ኮስት ተደርጎ ያው ሚሊየንስ ነው የሚመጣው። ወንደርፉል። ስለዚህ እሱን ካልኩሌት አድርጎ ኮስቱን ከእንትኑ ከረኒንግ ኮስቱ ጋር ማለት ለባለሙያ አስቀምጠ ጨርስ። ከፈለክ በእርግጠኝነት ሙሉን ይችላሉ የሚሉ ሰዎች አሉ። 25%ቱን 5%ቱን ለምን 100 ብር የማይሆንም ይህንን ፕሮጀክት ሳፖርት ያድርጉት። የመንግስት አካላት እያያችሁ ካላችሁ ይሄን እንግዲህ ይሄን የመሰለ ዲፕ ሳይንቲፊክ ፖድካስት ነው ያደረግነው። እኛ እንግዲህ በእኛ ልክ ነው ያወራልን፣ ወርዶ በሚገባን ነው እንጂ ሃየር የሆኑ ሰዎች ቢኖሩ ደግሞ በዛ ልክም ዲስከስ ይደረግ ነበረና ለምንድነው ሁሌ ኢትዮጵያ ምሁሮቹን የምንተቻቸው? እንደዚህ አይነት እውቀት ያላቸው ሰዎች ሲመጡ መደገፍ አለብን፣ መርዳት አለብን። እንደዚህ መደመጥ መቻል ቀላል አይደለም። ሰው ሲያደምጥ፣ ሰው ሲሰማ እንደዚህ ስታደርግ መሬት ላይ የሚወርድ ኢንዱስትሪ ያስፈልገናል። እና አንተ ፕሮጀክት ፕሮፖዛሉን አዘጋጅ፣ እኛ በሚዲያ መርዳት ያለብንን እንረዳለን፣ እናግዛለን። በእርግጠኝነት ይህን ብዙ ሰዎች ያዩታል፣ ይደውሉላል። ስልኩን እዚህ ጋር አስቀምጫለሁ። ደውሉ፣ አድንቁት፣ አፕሪሼት አድርጉት፣ በጸሎት ደግፉት። ገንዘብ ያላችሁ በገንዘብ ደግፉት፣ እውቀት ያላችሁ በእውቀት ደግፉት፣ አግኙት፣ ቻሌንጅ አድርጉት። አንዳንዴ ብር ብቻ አይደለም ደግሞ ወርክሾፕ ያላችሁ ሰዎች ካላችሁ፣ ዲናሞ የምታመጡ ሰዎች ካላችሁ እኔ ይሄን ሰጣለሁ፣ እኔ ይሄን አረጋለሁ በሉ። ውጭ ሀገር ያላችሁ ሳይንቲስቶች ባለፈው ያንን ህፃን ልጅንም ደግፋችኋል። ደግፉና በቃ የሆነ ፍሬ እና ሌላም እውቀት ያላችሁ ሰዎች ካላችሁ እኛም እዚህ ጋር ስልካችን እናስቀምጣለን። በዚህ ደውላችሁ እንግዳ መሆን ትችላላችሁ። እንፈጫጭ። የሚገርም እውቀት ያላችሁ ሰዎች ካላችሁ ደግሞ ከሱ ጋርም እዚህ ጋር ብዘን አብረን ውይይት እናደርጋለን። አበበ ዘለቀ በጣም የሚገርም ቆይታ ነበር ያደረግነው። በጣም ደስ ብሎኛል። ፐርሰናሊ ስለ ትዳር ጠይቄ ያለው ቻሌንጅ አድርጌ ያለው እንግዲህ ካሳዘንኩ በጣም ይቅርታ በእውነት። ከዛ በተረፈ ግን የእውነት ደስ የሚል ምሁርነ እውቀት አለ ሳትንቀን ልጆች ናቸው ሳትል እንግዲህ ወጣቶች ነን እንደምታየው አክብረህን ይህንን ለብዙ ዓመት የሰራኸውን ስራ ስለ ሳይንስና ስለ እግዚአብሔር ያለን እውቀት ስላጋራህልን ከልብ አድርገን ነው የምናመሰግነው። በስተመጨረሻ የምትለው ነገር ካለ እድል ስጥ። ያው በስተመጨረሻ የምለው ነገር ምንድን ነው እንግዲህ የሁሉም ነገር ያው ጀማሪና ፈጻሚ እግዚአብሔር ስለሆነ ይሄ ፕሮጀክት ብቻ ሳይሆን በጣም ብዙ ግኝቶች ናቸው ያሉት። ወደ 8 አካባቢ ግኝቶች ናቸው ያሉት። ስለዚህ ሁሉንም ያው እግዚአብሔር መሬት እንደሚያወርደው አምናለሁ። የራሳችሁንም ድርሻ ኮንትሪቢዩት የምታደርጉ ሰዎች ካላችሁ እጅግ አመሰግናለሁ እላለሁ። እዚህ ጋር ስልኩን አስቀምጠናል፣ ደውሉለት። ስለነበረን ቆይታ ከልብ አድርገን እናመሰግናለን። ክብራትና ክብራን ይህን የመሰለ እውቀት ለገለጠን እግዚአብሔር አምላክ ምስጋና ይግባው። የተማራችሁትን የሰማችሁትን ነገር እየሰማችሁ እየጠየቃችሁ እየተፈላሰፋችሁ እየተገበራችሁ ሂዱ። ይህን የምታዩ ታዳጊዎች ካላችሁ እናንተም እንግዲህ ለኢትዮጵያ ትልቅ ተስፋ ናችሁና አንድ ቀን እዚህ ጋር ቁጭ ብላችሁ ከእናንተ ጋር ልናወራ ስለምንችል ንባባችሁን፣ ሪሰርቻችሁን ዩቲዩብ ላይ የምታዩትን ቪዲዮ ቀጥሉበት እንላለን። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ እግዚአብሔር አምላክ ሁላችሁንም በያላችሁበት በረከት ያዝንብባችሁ። ቴንክ ዩ ሶ ማች